ሙሐመድ የወንድሜ ልጅ በሰከነው ሌሊት በረሃውን ሳስስ አላህ በአራት ግድግዳዎች መሃል ከመወሰን የላቀ መሆኑን በጥልቅ ተረዳሁ። نحن لا نقتل الأسرى. يقتلون أسرانا. إنهم ليسوا قدوة لنا. بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونستنصره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم إنا نسألك حبك وحب من أحبك وحب عمل يقربون إليك وبعد السلام عليكم ورحمة الله وبركاته إن شاء الله زاري لما استوس مفلقوا عرست بالله فكاد حب الله للعبد الله لباروشو يالو وديتا إن الحديث عن محبة الله في معظم الكتب يتناول الحديث محبة الناس لله እንግዲህ ብዙ ኪታቦች ላይ ወይም ደግሞ ብዙ ጸሐፊዎች እንደጻፉት አላህ Subhanahu Wa Ta'ala ለባሮቹ ያለው ውዴታ ሳይሆን ወይም ባሮች ለአላህ ያላቸውን ውዴታ የሚገልጹ ብዙ ኪታቦችን እናያለን ሰዎች አላህን ወደው የሚያገኙት ደረጃ ወይም ደግሞ ያገኙት ቦታ ያላቸውን ፍቅር እንዴት እንደተገለጸ የሚገልጹ ሰፊ ኪታቦችን እናያለን ነገር ግን አላህ Subhanahu Wa Ta'ala ለባሮቹ ያለውን ውዴታ የሚገልጹ ኪታቦች ብዙ ሆነው አናገኛቸውም ትንሽ ናቸው በዚህ ዙሪያ ላይ የተጻፉት ለዚህም ነው እንግዲህ ምናልባት ስለዚህ አርስት መነገሩና አላህ ለባሮቹ ምን ያህል ውዴታ እንዳለውና ባሮቹን እንዴት እንደሚወዳቸው ግንኙነቱ የተስተካከለ ሊኖር ይገባው ዘንዳ በዚህ አርስት ላይ መናገር ነው የፈለጉት ይሄንን አርስት ስንናገር ወይም በዚህ አርስት ላይ ስንነሳ ሶስት መሰረታዊ ሐሳቦች ይኖራሉ ሱም كيف يحب الله عبده الله ባሮቹን እንዴት ይወዳል ሁለተኛው وما علامه هذا الحب الله سبحانه وتعالى የወደዳቸው ሰዎች ላይ የሚታዩ ምልክቶች እንዲሁም በሶስተኛ ደረጃ ወነማذج للناس الذين احبهم الله الله سبحانه وتعالى የወደዳቸው ሰዎች በዱንያ ላይ የታዩ ሰዎችን ምሳሌ አድርገን እናቀርባለን ምናልባት እንግዲህ ስለዚህ ስለ ሁብላህ ሲነሳ ምንድነው ወይም ይሄ ንግግር በዚህ ዙሪያ ላይ የሚነዛው አርስት ያለው ጠቀሜታ ምን ያህል ነው ብለን ልናስብ እንችላለን ለዚህም ምን ያህል አላህን ልንወደው እንደሚገባንና አላህ Subhanahu Wa Ta'ala ለኛ ያለውን ፍቅር ተረድተን አላህ ጋር የምናደርጋቸው ግንኙነቶች ዒባዳዎችና ትእዛዞች ሁሉ በፍቅር የተመሰረቱ ከላይ ከውጭ ወይም ደግሞ ፈርድን ግዴታን ተግባራዊ ከማድረግ ጋር የሆነ ብቻ ሳይሆን አላህ Subhanahu Wa Ta'ala እኛን ስለሚወደን ለዚህ ለሚወደን ፈጣሪ የምናደርጋቸው ትእዛዞችን መፈጸምና ዒባዳዎች ከውጭ ባለው አካል ብቻ ሳይሆን ከሩህ ጋር ተያይዘው መሄድ ስላለባቸው ብዙ ጊዜ ሰዎች ትእዛዝ መፈጸም ብቻ እንዳለባቸው አምነው ትእዛዝን ይፈጽማሉ ነገር ግን ጉዳዩ በዚህ አይደለም ሩቲኒ የሆነ ግንኙነት ብቻ የሆነና ተጠቃሚነታችን አላህ ዘንድ የምናገኘው ቦታ አነስተኛ ሊሆን ይችላል ስለዚህ ግንኙነታችን በሁለቱም ይሁን ዘንዳ በተለይ ትልቁ ከሩህ ጋር የተያያዘ ስለሆነ እዚህ ጋር ይሁን ዘንዳ ለዚህ ይጠቅመናል ብለን አላህ Subhanahu Wa Ta'ala ለኛ ያለው ውዴታ ማየት አስፈላጊ ሆኖ እናገኘዋለን እንግዲህ
በዚህ ላይ ስንል አላህ Subhanahu Wa Ta'ala በዚህ ዙሪያ ላይ በተለያዩ የቁርአን ምዕራፎች ባሮቹን ምን ያህል እንደሚወዳቸው በስፋት ገልጿል እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ እንደዚሁ የገለጿቸውን ሰፊ ነገሮች እናገኛለን ከዚህ ላይ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን ይላል بعد أعوذ بالله من الشيطان الرجيم በሱረቱ المائدة ላይ فسوف يأتي الله بقوم يحبوهم ويحبونه الله سبحانه وتعالى በዚህ ቁርአን ምዕራፍ ላይ እንደሚገልጸውና እንደሚናገረው በቅድሚያ ያስቀደመው የሱን ፍቅር እንጂ የባሮቹን ፍቅር አይደለም ባሮቹ እሱን ወደው ወይም የሱን ትእዛዝ ፈጽመውና አላህ Subhanahu Wa Ta'ala ባዛቸው መንገድ ላይ መገኘታቸውን ከምን ተነስቶ እንዳለበት ሳይሆን አላህ Subhanahu Wa Ta'ala እነዚህን ባሮቹን እንዴት እንደሚወዳቸው ያስቀደመው ለዚህም አላህ ሰዎችን እናመጣለን ወደፊት አላህ የሚወዳቸው እነሱም አላህን የሚወዱት ይላል እንግዲህ አላህ Subhanahu Wa Ta'ala ገኒዩን ዐኒል ዓለሚን ከዓለማት የተብቃቃ ጌታ ነው ከኛ ምንም የማይፈልግ የሆነ ጌታ ምሉ የሆነ ጌታ ነው ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም በገለጿቸው ሐዲሶች ላይ እንደዚሁም አላህ Subhanahu Wa Ta'ala በተናገረው የቁርአን ምዕራፍ ላይ አዩሃ الناس አንቱም الفقراء الى الله جميعا والله هو الغني الحميد እናንተ ሰዎች ይላል አላህ Subhanahu Wa Ta'ala ልታውቁት ይገባል ሁላችሁም بدون استثناء እከሌ ተብሎ ሳይለይ فقراء الى الله جميعا ድሆች ናችሁ በአላህ ዘንድ ሲታይ ፈላጊዎች ናችሁ ይላል አላህ Subhanahu Wa Ta'ala والله هو الغني عن العالمين الله ነው ከዓለማት ሁሉ የተብቃቃና ሀብቱ ሰፊ የሆነ ጌታ ምንንም የማይፈልግ ምንም የማይቀርበት የሆነ ጌታ በሐዲስ አልቁድሲ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር በማብራራት ሲገልጹ ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ከአላህ በተዘገበው ሐዲስ ላይ ሲናገሩ ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ሰፊ ነገር እናገኛለን እኛ ምን እንደሚፈልግብን ምን መሆን እንዳለብን ምን ይዘን መንቀሳቀስ እንዳለብን አላህ ጋር ያለን ግንኙነት ምን ሊሆን እንደሚገባው የሚያሳይ ሰፊ ነገር እንላለን አላህ ምን ይላል إن أولكم وآخركم وإنسكم وجنكم لو كانوا على أتقى قلب رجل واحد ما زادوا في ملكي شيئا إلى الله سبحانه وتعالى هي حديث طويل سفينا رجم هنا حديثنا بزي حديث لا يجن منا جنيا الله يمجمروا يسول كتفت ربت كذي جمروسك يوم القيامة درس يالوت عندهم جنوش عندهم كسو قرابروا يالوت جنوش كله ሁላችሁም ባንድ ላይ على اتقى قلب رجل واحد እንግዲህ አላህን በመድር ላይ ትክክለኛ የሆነ ፍራሃትን የፈሩትና የተጠነቀቁት በትእዛዙ ላይ በሚፈልገው መልኩ የተገኙት ታላቅ ሰው አሽረፈ الخلق الله صلوات الله عليه وسلم ናቸው ሁላችሁም ፍራቻችሁ እንደ ነብዩ መሐመድ صلوات الله عليه وسلم ቢሆን ወይም ይልባቻችሁ ጥንቃቄ በአላህ Subhanahu Wa Ta'ala ትእዛዝ ላይ በመፈጸም እንደ ነብዩ ብትሆኑ ከኔ ስልጣን ላይ የሚጨምርልኝ አንዳች ነገር የለም ይላል አላህ Subhanahu Wa Ta'ala إن أولكم وآخركم وإنسكم وجنكم لو كانوا على أتقى قلب رجل فاجر ما نقصوا في ملك شيئا إلى البزي وحدث لك أطلع درقو ሁላችሁም ከመጀመሪያ እስከ መጨረሻ ድረስ ያለው የሰው ዘር ሁላችሁም ደግሞ እንደ ፊርዓውን ብትሆኑ ከፊርዓውን የበለጠ በመድር ላይ አላህን የወነጀለ የአላህ Subhanahu Wa Ta'ala ትእዛዝ የጣሰ ማንንም የለም ፊርዓውን አነ ረብኩም العالى ብሎ የተነሳ ሰው ነበር ኢዘን እንደሱ እንኳን ሁላችሁም ኢላን ብታረጉ ኢላሂያን ኢድዓ ብታደርጉ ጌትነትን ብትጠሩ ጌቶች ነን ብላችሁ ብትነሱ እንኳን በአላህ Subhanahu Wa Ta'ala ስልጣን ላይ የሚቀንሰው አንዳች ነገር የለም ይላል አላህ Subhanahu Wa Ta'ala ይህ ከመሆኑ ጋር እኛ አላህ ከኛ የሚፈልገው ነገር ካለ መኖሩ ጋር ገኒይ ከመሆኑ ጋር ግን አላህ ከኛ ፍቅር በቅድሚያ የሱን ፍቅር ለኛ አስቀደመ በዚህ ላይ ይሄንን በመግለጽ ነብያችን ሰለላሁ ዐለይሂ ወሰለም كما اخرجه البخاري ومسلم في الصحيحين ابو هريره በዘገቡት ሐዲስ ላይ ሲናገሩ ምን ይላሉ يقول رسول ሰለላሁ ዐለይሂ ወሰለም إن الله إذا حب عبدا نادى جبريل الله سبحانه وتعالى يعني باريون سيودوا إلى الرسول صلى الله عليه وسلم نادى جبريل يترى الله الرسول صلى الله عليه وسلم يا جبريل إني أحب فلانا فأحبه أني بارين إكلي بس مطرتو أودوا اللهن أنت مددوا إلى فيحبه جبريل فينادي جبريل في أهل السماء جبريل دقمو يا سماء كالاتوچننا يا سماء فطرتاتوچن هلو يتطرال يا أهل السماء إن الله يحب فلانا فيحبه أهل السماء ثم يدعو له القبول في العرض إلى الرسول صلى الله عليه وسلم بزي حديث لاي إيه حديث تلك النجار يملكتنا الله لن يعلم فكر يملكتنا كزي حديث لاي من نردالن عند سو የሚወደው አካል ይኖራል የሚያፈቅረው አካል ይኖራል ያን አካል ሲወደው ጓደኛውን የቅርቡን የሆነ ሰው በጣም የሚወደውን ሰው እወድሃለሁ ብሎ ለመግለጽ ያፍራል እፍረት ይኖረዋል በልቡ ላይ አላህ Subhanahu Wa Ta'ala ግን ሲወድ يعني ለሰውየው ብቻ አይደለም እንዲገለጽ የሚፈልገው የአላህን ውዴታ ያንን ሰው መውደዱን ዓለማት ሁሉ ፍጥረታት ሁሉ ያቁት ዘንዳ በቅድሚያ ለአህሉ ሰማዕ ነው ለጅብሪል ያስተላልፋል ታላቁ መላእክት ጅብሪል እኔ ፉላንን እከሌን
እንግዲህ ይህ ሰው ልጅ አላህ Subhanahu Wa Ta'ala የዚህ ዩኒቨርስ ፈጣሪ ሆኖ ጌታ በስሙ ከመጥራት የበለጠ ምን ያህል ልቅናን ምን ያህል ትልቅነትን ሊያገኝ ይችላል ያኒ ከዚህ የበለጠ ክብርስ በምን ሊያገኝ ይችላል የዚህ ታላቅ የሆነ ዩኒቨርስ ባለቤት የሆነው ጌታ የኔ ቂማ ስመለከተው የኔን ደረጃ ስመለከተው የኔን ደካማነት ስመለከተው ምን ያህል ሐጅም አለኝ ምን ያህል ቦታ አለኝ ይሄንን ግዙፍ ሰማይ የፈጠረ ጌታ በዚህ ታሲስታይ የኔ ቦታ የኔ ደውር ወይም ደግሞ የኔ ሐጅምና የኔ ስፋት ምን ያህል ነው ይህ ከመሆኑ ጋር ግን አላህ Subhanahu Wa Ta'ala እኛን ወዶ አፍቅሮ ሲያፈቅርም ደግሞ በስሙ ጠርቶ ጅብሪል ሆይ እኔ እከሌን ወድጃለሁና አንተም ወደደው ይላል አላህ ይጠራል ጅብሪልም ይሄንን ውዴታ የአላህን ፍቅር በሰማይ ላሉ አካላቶች ሁሉ ያስተላልፋል በሰማይ ላይ ያሉ አካላቶች ሁሉ ያንን አካል ይወዱታል ከዚያም በኋላ فيوضع له قبول في العرض الى الرسول صلى الله عليه وسلم የዚህ ሰው የአላህ ውዴታ በመድር ላይ ተቀባይነት አግኝቶ ሰዎች ሁሉ ይወዱታል ያሉ አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም እንግዲህ አላህ ይሄንን ኢዕላኑን ስንመለከት ባሮቹን ምን ያህል እንደሚወዳቸው ምን ያህል እንደሚያፈቅራቸው ለጅብሪል ይሄንን ትእዛዝ ሲሰጥ ራሳችንን ምን ያህል ግምት እንደተሰጠልን እናስብ ይገባናል ግንኙነቱ አላህ ጋር ያለን ግንኙነት የተስተካከለ መሆን እንዳለበት ያሳስበናል አላህ ጀሃነም ስላለው አላህ ስለሚቆጣ አላህ ስለሚቀጣን ብቻ አይደለም ሶላት መስገድ ያለብን የአላህ አዋሚሮች ላይ መገኘት ያለብን ምናልባት ሂጃብ መልበስ ያለብን ሌሎችንም ስርዓቶችና ትእዛዛቶችን መፈጸም ያለብን ነገር ግን ከዚህ በበለጠ አላህ እኔን ይወደኛል ይሄን የሚወደኝ ጌታ ላስከፋው አይገባኝም ለወነጅለው የማይገባኝም ብለን አስበን ልንንቀሳቀስ ይገባናል ስለዚህ አላህ Subhanahu Wa Ta'ala ብዙ ሰዎችን ይወዳል ብዙ አይነት ሲንፎችን ብዙ አይነት ግሩፖችን ብዙ አይነት ስራ ላይ የሚገኙ አካላቶችን ያፈቅራል በዚህም ቁርአን ላይ በተለያዩ ቦታዎች ላይ አላህ የሚወዳቸውን ሰዎች ማንነት ያቀርባቸዋል ይሄን ሲልም ይላል አላህ ኢነላህ يحب التوابين ይላል አላህ በአንድ ቁርአን ምዕራፍ ላይ አላህ ተዋቦችን ተመላሾችን ይወዳል ተዋቦች ከወንጀላቸው ተጸጽተው የሚመለሱ ሰዎችን አላህ በጣም ይወዳቸዋል አላህን ወንጅለው የአላህን Subhanahu Wa Ta'ala ትእዛዝ አልፈው ተሻግረው ሄዶ የነበሩ ሰዎች አላህን ፈርተው ነገ ጧት አላህ ጋር እንገናኛለን አላህ ፊት እንቆማለን በዚህ በሰራነው ስራ እንጠየቃለን ብለው ያ ነገር ተሰምቷቸው ውስጣቸው ላይ ዓለምን ስሜትን ፈጥሮባቸው ወይም ስቃይን አምጥቶባቸው ይሄንን ፈጣሪ ትልቅነት ተገንዝበውና ተረድተው ፊታቸውን ወደ አላህ አዙረው ተውበት ሲያደርጉ አላህ Subhanahu Wa Ta'ala እነዚህን አይቦች ወይም ደግሞ ተመላሾች በጣም ይወዳቸዋል ለዚህ ነው በአንድ حديث القدسي እንደተገለጸው من اتاني تائبا تلقيته من بعيد الى الله سبحانه وتعالى ወደኔ ተውበት አድርገው የሚመጡኝን ሰዎች ገና ከርቀት ነው የሚቀበላቸው ይላል አላህ Subhanahu Wa Ta'ala ገና ከርቀት ያኒ በርቀት በሬን መንገዱን ከፍትላቸዋለሁ እንቅፋቶችን አነሳላቸዋለሁ ይላል አላህ Subhanahu Wa Ta'ala እነዚህ ከማዕሲያ የተመለሱ ሰዎች በሁለተኛ አላህ Subhanahu Wa Ta'ala እወዳቸዋለሁ ይያለ ከሚጠራቸው ግሩፕ ውስጥ إن الله يحب التوابين ويحب المتطهرين الله سبحانه وتعالى توابوچننا ከወንጀላቸው የሚጽዳዱ እንደዚህም አላህ ጋር ለመገናኘትና አላህ ጋር ለመቅረብ የሚጸዱትን ውዱእ የሚያበዙትን ወይም ንጽህናን የሚጠብቁትን ሰዎች አላህ ይወዳቸዋል ይላል በሱረቱል በቀራ ላይ ይገልጻል በሌላም አያት ላይ አላህ የሚወዳቸው ሰዎች አሉ إن الله يحب المحسنين ስራዎችን ሲሰሩ አሳማሪ የሆኑ ሰዎችን ስራዎችን ሲሰሩ በጥሩና አላህ በሚፈልገው መንገድ የሚሰሩ ሰዎችን እስላም አንድ ስራ ሲሰራ ተቀንያ ትልቁ መስፈርት ነው ስራን አሳምሮ መስራት ትልቁ መስፈርት ነው አላህ Subhanahu Wa Ta'ala ከአንዱ ባህሪ ውስጥ ኢህሳን ነው ነገሮችን ሁሉ ያኒ فخلق كل شيء فاحسنه ነገራቶችን ሁሉ ሲፈጥር አሳምሮ ፈጥሯቸዋልና خالق الكون كله አሳምረልን ሰራ ወይም አሳምሮ የሚሰሩ ሰዎችን አላህ Subhanahu Wa Ta'ala ይወዳቸዋል በሌላ መልኩ አላህ Subhanahu Wa Ta'ala ሁንም የነዚህን ሲንፎች አላህ የሚወዳቸውን ግሩፖች ሲገልጻቸው ኢነላህ يحب المتقين አላህ የሚፈሩትን ሰዎች የሚጠነቀቁትን ሰዎች በሱ ትእዛዝ ላይ የሚቆሙትንና አላህ በሚፈልገው መንገድ ላይ የሚጓዙ ሰዎችን አላህ Subhanahu Wa Ta'ala ይወዳቸዋል በሌላ አያት ላይ ሁንም እንደሚገልጸው ኢነላህ يحب المقسطين ሙቅሲጦች አድሎች ፍትሃዮችና በትክክል የሚፈርዱ ሰዎችንም አላህ Subhanahu Wa Ta'ala ይወዳቸዋል እንግዲህ እዚህ ላይ እንደምንመለከተው የአላህ Subhanahu Wa Ta'ala ውዴታ እንዲሁ መخصوص لطائفه يعني خاص ወይም ጥቂት ለሆኑ ሰዎች ወይም ለተወሰኑ ግለሰቦች ወይም ለአንቢያ ወይም ለተወሰኑ አካላቶች ብቻ አይደለም የአላህ ውዴታ ለማንኛውም አካላት ነው ወይም ለተለያዩ ፍጥረታቶች ሁሉ ሊያዳርስ እንደሚችል ነው የሚያመለክተን ከዚህ ከአላህ Subhanahu Wa Ta'ala ቁርአን ምዕራፍ ላይ ይሄ ነው እንግዲህ አላህ በሐዲስ አልቁድሲ ላይ እንደተገለጸው ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት من عدا لي وليا فقد اذنته بالحرب በሐዲሱ ላይ እንደተገለጸው የኔን ወልይ
የኔን ወዳጅን አዛ የሚያደርጉ የሆኑ ሰዎችን ያኒ በእነሱ ላይ ጦርነት ከፍትባቸዋለሁ ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ጦርነት የከፈተበት ሰው ነጃ መውጣት አይችልም አላህ Subhanahu Wa Ta'ala የተቆጣበትና በሱ ላይ ኢዕላን الحرب ያደረገበት ሰው ነጃ አይወጣም በዱንያ ላይ የምናቀው አለ አንድ ቁወል ኡዝማ አንድ ትልቅ ኃይል ያለው መሳሪያ ይዞ ከተነሳ በደካማው ኃይል ላይ ኃይልን ይዞ ከመጣ ያ ደካማ ኃይል ምን ያህል ጭንቀት በህይወት ውስጥ ሊኖር እንደሚችል እናስባለን አላህ Subhanahu Wa Ta'ala የዚህ ዩኒቨርስ ባለቤት የሆነው ጌታ ደግሞ እኔ ላይ ጦርነት አወጀብኝ ማለት እኔ ላይ ጦርነት የሚያውጅብኝ ምን ሲሆን ነው የአላህን ወዳጆችና የአላህን መልካም ባሮች አዛስ አድርግ አዛም ማድረገው በተለያየ አይነት መልኩ ይሆናል በመላሲ አዛል አድርጋቸው ይሆናል በግንኙነት አዛል አድርጋቸው ይሆናል በተለያዩ አጋጣሚዎች እነሱን አንገላታቸው ይሆናል በዚህ ጊዜ አላህ Subhanahu Wa Ta'ala በእኔ ላይ ጦርነት ያውጅብኛል እነዚህ ወልዮች ሲባሉ ወልይ የሚባሉት ምን አይነት ሰዎች ናቸው ወልይ የሚባሉት ነቢያቶች ብቻ ናቸው ወልይ የሚባሉት የተወሰኑ ግሩፖች ናቸው ወልይ የሚባሉት ዶሬ የተሰራላቸው ቀብር የተዘጋጀላቸው ሌሎች ሰዎች ናቸው ليس كذلك الله سبحانه وتعالى بسوره يونس ላይ እንደገለጸው الا ان اولياء الله لا خوف عليهم ولا هم يحزنون الذين امنوا وكانوا يتقون الى الله سبحانه وتعالى አንተም እኔም ትንሿም ሴት ወይም እድሜዋም ያልባለገችም ሴት የአላህ Subhanahu Wa Ta'ala ወልይ መሆን እንደሚችሉ ያሳየናል በዚህ ቁርአን ምዕራፍ ላይ ማለት ነው እነዛ የአላህ ወዳጆች የአላህ ወልዮች ለአላህ Subhanahu Wa Ta'ala لا خوف عليهم ولا هم يحزنون ፍርሃትም ጭንቀትም የለባቸውም አያዝኑም አይፈሩም الذين امنوا وكانوا يتقون እነዛ አላህ Subhanahu Wa Ta'ala አምነው የተጠነቀቁትና በትእዛዛቱ ላይ የተገኙ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala اذا خوف የላቸውም في الدنيا والاخره በዱንያም ላይ አይፈሩም በአኺራም ላይ ጭንቀት የላቸውም ነገ ጧት ሰዎች ሲጨነቁ እነሱ አይጨነቁም በዱንያም ላይ ብዙ ነገር ሊያጋጥማቸው ይችላል ብዙ ነገር ሊያዩ ይችላሉ የተለያዩ የዱንያ መከራዎችና መስዋዕቶች በእነሱ ሐያት ውስጥ ሊደርሱ ይችላሉ ያ ነገር ግን እነሱ ላይ خوفን ጭንቀትን አይፈጥርባቸውም ለምን ከምንም ነገር በበለጠ ወደ አላህ Subhanahu Wa Ta'ala ተጠግተዋል ወደ አላህ Subhanahu Wa Ta'ala ቀርበዋልና ምን ጊዜ ውስጣቸው የተረጋጋ ነው አምናላቸው ሰላም አላቸው በውስጣቸው ላይ ደስታ አላቸው እነዚህ ሰዎች አላህ Subhanahu Wa Ta'ala ጋር መልካም ግንኙነት ስላላቸው የተረጋጉ ይሆናሉ እንግዲህ አንተ በሙጀረድ አላህን በማመንህ አላህ Subhanahu Wa Ta'ala ትእዛዝ ላይ በመገኘትህ ወይም ምህቴ አላህን በማመኗ አላህ በሚፈልገው መንገድ ላይ መገኘቷ በትክክል አላህ በሚፈልገው ትእዛዝ ላይ መቆሟ አላህ Subhanahu Wa Ta'ala ወልይ እንድትሆን ያስችላታል ወይም ወልይ ትሆናለች ይሄንን ሐዲስ ላይ ነብዩ ሲጨርሱት ወይም በሐዲሳቸው ላይ ሙሉን ሲናገሩት ቡኻሪ የዘገቡት ሐዲስ ላይ አቡ ሁረይራ ሲዘግቡ ይላሉ من عدالي وليا فقد اذنته بالحرب يعني وما تقرب إلي عبد بشيء أحب إلي مما افترضته عليه ولا يزال عبدي يتقرب إلي بالنوافل حتى أحبه فإذا أحببته كنت سمعه الذي يسمع به وبصره الذي يبصر به ويده الذي يبطش به ورجله الذي يمشي به ولئن سألني لأعطينه ولئن استعاذني لأعذينه إلى الله سبحانه وتعالى نبي صلى الله عليه وسلم من ይላሉ እነዚህ ሰዎች ሰው እንግዲህ ወደ አላህ Subhanahu Wa Ta'ala ውዴታ እንዴት መድረስ እንደሚችል ሲያሳዩንና ሲያመላክቱን አላህ በሐዲስ አልቁድሲ ላይ ሲገልጽልን من أدالي وليا የኔን ወዳጅ የኔን ወልይ ያንገላቱ ወይም ያሰቃዩ የሆኑ ሰዎች በሱ ላይ ጦርነትን እከፍትበታለሁ ይላል وما تقرب إلي عبدي بشيء أحب إلي مما افترضته عليه ባሪያዬ እኔ ዘንድ የቀረበ ሊሆን አይችልም በጣም ቅርብ መሆን አይችልም ምን በማድረግ يعني እኔ በሱ ላይ ግዴታ ያደረኩበትን ስራ በመስራት يعني እኔ ጋር የተወደደ ቢሆን እንጂ ይላል እንደዚሁም ደግሞ እኔ ዘንድ የተወደደ አይሆንም ወይም የተወደደ እንጂ አይሆንም ይላል አላህ Subhanahu Wa Ta'ala ምኖችን ከፈርዱ በኋላ አላህ ግዴታ ካደረገው ስራ በኋላ ነዋፊሎች ላይ አላህ ባዛቸው ላይ ሱናዎቹን እየጨመረ ተጨማሪ ስራዎችን እየሰራ فإن أحببته الله የወደደው ሰው ምን ያደርግለታል كنت سمعه الذي يسمع به የመስሚያ ጆሮ ሆንለታለሁ ይላል አላህ Subhanahu Wa Ta'ala የመስሚያ ጆሮ ሆንለታለሁ ማለት ምን ማለት ነው አላህ ጥሩን እንጂ አላሰማውም ይላል ጥሩ ነገር እንጂ ወደ ጆሮ እንዲደርስ አላደርግም ይላል አላህ Subhanahu Wa Ta'ala ቢሰማው እንኳን ልቡ ላይ እንዲያርፍ አላደርግም ይላል አላህ Subhanahu Wa Ta'ala ልቡ ላይ ቢያርፍ እንኳን ወደ ተግባር እንዲለውጠው አላደርገውም ነው ይላል አላህ Subhanahu Wa Ta'ala አላህ ጆሮ የሆነለት ሰው ምን ያህል የተከበረ ሰው ነው ምን ያህል የተወደደ ሰው ነው ምን ያህል የተመረጠ ሰው ነው ኢኽወተል ኢማን ከዛ ይቀጥላል አላህ Subhanahu Wa Ta'ala وبصره الذي يبصر به ማይቻ አይን ሆነለታለሁ ይላል አላህ አይኔን ለሆነለት ሰው ምንድነው የሚሆነው ሐላልን እንጂ አይም የተወደደ ነገር እንጂ አይም መልካም ነገር እንጂ አይመለከትም ወደ መጥፎ ነገር አይኑን አይዘረጋም አይኖቹ በአላህ Subhanahu Wa Ta'ala ሲታር በአላህ Subhanahu Wa Ta'ala መጋረጃ ጥብቅ የሆኑ ናቸው የሚሆኑት ቢያይም ወደ ልቡ አይደርስም ወደ ልቡ ቢደርስም ወደ ተግባር አይለወጥም አላህ አይን ይሆነለት ሰው ወዲሁ ለቲ ይብጥሹ ቢሃ እጆቹ ሆናለው እጆቹ መጨበጫ እጅ ሆነው አላህ ይላል አላህ Subhanahu Wa Ta'ala አላህ መጨበጫ እጅ ሆነለት ሰው ደግሞ ምን ሆነ እናገኘዋለን በእጁ ሐራምን አይነካም ሐራም ነገር ይከብደዋል በእጁ ሐራም ነገር መጨበጥ አይችልም
يعني ያስቸግረዋል يعني ጥሩ ነገሮችን መልካም ነገሮችን ሐላል ነገሮችን ብቻ ነው መያዝ የሚችለው ورجله التي يمشي بها እግር ሆነለታለሁ ይላል አላህ Subhanahu Wa Ta'ala የሚንቀሳቀስበት የሚሄድበት እግር ሆነዋለሁ ይላል አላህ የሚንቀሳቀስበት የሚሄድበት እግር ሆነለት ሰው ሐላል ቦታ እንጂ አይሄድም እግሮቹ ወደ ሐላልና ወደ መልካም ቦታ እንጂ አይንቀሳቀሱም መጥፎ ነገር ላይ ወደ መጥፎ ቦታም አይሄድም ከዛም ይቀጥላል አላህ Subhanahu Wa Ta'ala እንደዚህ አይነት ሰዎች አላህ የወደዳቸው አላህ የመረጣቸው ሰዎች እጅ ጆሮ እግር አይን የሆነላቸው ሰዎች ምን ይላል አላህ Subhanahu Wa Ta'ala ከዚያ በመቀጠል ወለኢን ሰአለኒ ከጠየቁኝ እሰጣቸዋለሁ ይላል አላህ Subhanahu Wa Ta'ala የምከለክላቸው ነገር የለም ወለኢን استعذني لو عذينه ከተጠበቁ በኔ ጥበቃን ከፈለጉ ደግሞ እጠብቃቸዋለሁ አንዳች ኃይል እነሱ ላይ ጉዳት ማድረስ አይችልም ይላል አላህ Subhanahu Wa Ta'ala ለምን የአላህ የቅርብ ሰዎች ናቸው ወአላህ የተመረጡ ሰዎች ናቸው የአላህ Subhanahu Wa Ta'ala ወዳጆች ናቸው እነዚህ ሰዎች ምን ጊዜም በአላህ ሂማያ በአላህ ጥበቃ ስር ናቸው ኢዘን አንድ ሰው አንድ ነገር ሊወድ የሚችለው ወይም ደግሞ ሊያፈቅር የሚችለው ምን ሲሆን ነው በእጁ የሰራው የለፋበት ነገር ይወዳል አላህ Subhanahu Wa Ta'ala በእጁ ያስገኘን ፍጥረቶች ስለሆን እኛን ይወዳል በዚያ ላይ ደግሞ አላህ በሚፈልገው መንገድ ላይ ፈርዱ ላይ ሲገኝ በመጀመሪያ ፈርዱ ላይ ምናልባት አንዳንዱ ሰው ሱና ላይ ይጠነክርና ትርፍ ስራው ላይ ይጠነክርና ፈርዱ ላይ ለዘብተኛ ወይም ደግሞ ፈርዱ ላይ ደካማ ሊሆን ይችላል ነገር ግን የአላህን የመጀመሪያውን ፍቅር ለማግኘት ምን ልንሆን ይገባናል በቅድሚያ አላህ በእኛ ላይ ግዴታ ያደረጋቸውን ትእዛዞች ልንፈጽማቸው ይገባል ወንዱ ምን ይፈልግበታል አላህ ያዘው ነገር ሴቷ ምን ይፈልግባታል አላህ ግዴታ ያደረገባት ነገር እነዚህን ግዴታዎች በአግባቡ ልናደርሳቸው ይገባል ከዚያ በመቀጠል ደግሞ አላህ ጋር ሊያቀርቡ የሚችሉን መልካም ስራዎችና ተጨማሪ ስራዎችን በመስራት ወደ አላህ የበለጠ ቅርብ ልንሆን እንችላለን ይህ ከሆነ በኋላ ይህንን ካደረግን በኋላ አላህ ባደረገብን ግዴታዎች ላይ ከተገኘን በኋላ አላህ Subhanahu Wa Ta'ala ሊያቀርቡን የሚችሉ ተጨማሪ ስራዎችን ከሰራን በኋላ ምን ሆናለን የአላህ Subhanahu Wa Ta'ala ወልዮች እንሆናለን እንግዲህ يعني علماء الإسلام من يلالو ليس العجب من عبد يتودد إلى سيده لكن العجب كل العجب في ملك يتودد إلى عبده يلالو من ما يدنكم يلالو باريا የጌታውን ውዴታ ለማግኘት ብሎ ጌታው ጋር ለመወደድ ቢቀርብና የተለያዩ ሙከራዎችን ቢያደርግ የሚገርም አይደለም ባሪያ ነውና ደካማ ነውና ፈላጊ ነውና የሆነ ነገር ለማግኘት ይጥራል ነገር ግን የሚገርመውና የሚያስደንቀው يعني غني የሆነው ጌታ መሊኩ ወይም ደግሞ ጌታው ምንም የማይፈልገው የሆነው አካል ወደ ባሪያው ሲወደድ የባሪያውን ውዴታ ለማግኘት ሲጥር የሚገርመው ይህ ነው ይላሉ በዚህ ሁኔታ ላይ ነው እንግዲህ አላህ Subhanahu Wa Ta'ala አሁንም በሐዲስ አልቁድሲ ላይ ሲገልጽልን ነብዩ ሰለላሁ ዐለይሂ ወሰለም በዘገቡት አቡ ሁረይራ ባወሩት ቡኻሪና ሙስሊም በዘገቡት ሐዲስ ላይ ምን ይላል አላህ Subhanahu Wa Ta'ala من تقرب الي شبرا تقربت اليه ذراعا ومن تقرب الي ذراعا تقربت اليه باعا ومن اتاني يمشي اتيته حرولا الى الله Subhanahu Wa Ta'ala الله من ይላል እንግዲህ አላህ Subhanahu Wa Ta'ala የውዴታውን የፍቅሩን ሁኔታ ከሚገለጹበት ሐዲሶች ውስጥ ይሄ ሐዲስ በጣም ልዩ ማዕና ወይም ልዩ ትርጓሜን ይዞ እናገኘዋለን من تقرب الي شبرا تقربت اليه ذراعا ወደኔ ስንዝር የሚቀርብን ሰው ለሱ የክንድን ያክል ቀርበዋለሁ ይላል አላህ Subhanahu Wa Ta'ala ወደኔ የክንድ ያክል የቀረበኝን ሰው እሱን የርምጃ ያክል ቀርበዋለሁ ይላል አላህ Subhanahu Wa Ta'ala من اتاني يمشي ወደኔ የሚመጣኝን የሆነ ሰው እኔ ደግሞ በፍጥነት መጣዋለሁ ይላል الله سبحانه وتعالى أننا مساسلم ويم دمو تشبيح النادرقن قن فكروا يا إخوة الإيمان الله من يهل باريهم بيودنهم حر ولا مالت يفتنة رمجا السوق أصبلوا سيمتين أني بفتنة ودا السوق أربوا الله نمير الله سبحانه وتعالى إذن بكينا قر نبر إني الله نسنزر سك أربو يعني قديتها ينو مقرب قديتها ينو السوق تأذاز لا مقنيت قديتها ينو السوق لني سنزر بك أربين شيء عادي شيء طبيعي هنا نجر نبر نورمال قداي نبر نجر جن إني سنزر سكربو الصوت فاتر قوم يكربين من يهل بيودنا الله سبحانه وتعالى إني رمجا كل سكربو الصبح فتنة ميمات عين وهم دموني كسيال كسيد الصبح فتنة ولين ميكربو من يهل بيودن من يهل بيفكر النوم እንግዲህ ምን ያህል ከባድ እንደሆነ እንመልከተው ቀደም ለመግለጽ እንደፈለኩት እኛ ሐጅማችን ውስን ነው አነስተኛ ፍጥረቶች ነን ወይም ደካማ የምንባል ፍጥረቶች ነን ابن حبان በዘገቡት يعني በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መሰማዋት السبع مع الكرسي الا خلقة ملقات بعرض فلات الى الرسول صلى الله عليه وسلم وفضل العرش على الكرسي كفضل الفلات على الحلقة الى الرسول صلى الله عليه وسلم በዚህ ሐዲስ ላይ ምን ይላሉ ይሄ የምትመለከቱት ግዙፍ ፍጥረት ይሄ ሰማይ ሰባቱ ሰማይ የአላህ Subhanahu Wa Ta'ala ኩርሲ ላይ ቢያርፍ ምንድነው የሚያክለው ይላል ረሱሉ ሰለላሁ ዐለይሂ ወሰለም ልክ የሆነ ሜዳ ላይ የተጠቀለለ ገመድ ወይም የተጠቀለለ ክር ያክላል ይላል ረሱሉ ሰለላሁ ዐለይሂ ወሰለም ፈክሩ ያ ኢኽዋን ይሄ አይናችን መሙላት የማይችለው ሰማይ ያኒ አላህ ኩርሲ ላይ ይሄን ነው የሚያክለው አሉ ኩርሲዩና ይሄ ደግሞ ሁሉ ተጠቅልሎ አላህ አርሽ ላይ ቢጣል
يعني ልክ ያንኑ ነው ገመድ የተጠቀለለች ገመድ ነው የሚያክለው አሉ ረሱሉ ሰለላሁ ዐለይሂ ወሰለም እነዚህ ፍጥረታቶች እንደዚህ አነስተኛ ከሆኑ በአላህ Subhanahu Wa Ta'ala ቁድራ ስንመለከታቸው የኔና ያንተ ሐጅም ምን ያህል ነው የኔና ያንተ ስፋት ምን ያህል ነው የኔና ያንተ ትልቅነት ምን ያህል ነው ከኔና ካንተ የበለጡ አላህን የሚገዙ ባሮች አሉት አላህ Subhanahu Wa Ta'ala لا يعصون الله ما أمرهم ويفعلون ما يؤمرون የታዘዙትን ከመስራት ወደ ኋላ የማይሉ የተከለከሉት ቦታ ላይ የማይገኙ ሆኑት የአላህ Subhanahu Wa Ta'ala መላእክቶች አሉት እነዛ መላእክቶች ያሉ ከነዚህ አስበለጠን አላህ Subhanahu Wa Ta'ala ለኔና ላንተ ትልቅ ክብርን ትልቅ ደረጃን ሰጠን ይሄ ደረጃ ገብቶን ወደ አላህ ለመቃረብ የአላህን ውዴታ የበለጠ ለማግኘት ካልተንቀሳቀስን ምን ያህል ችግር እንዳለብን ምን ያህል ደካሞች እንደሆነን በሮች ተመቻችተውልን በዛ በር ለመግባት ዝግጁ እንዳልሆንን ያሳያል ማለት ነው ኢዘን ነብዩ ሰለላሁ ዐለይሂ ወሰለም አሁንም በሌላ ሐዲሳቸው ላይ ሲገልጹ ምን ይላሉ ينزل ربنا تبارك وتعالى نزولا يليق بجلاله إلى السماء الدنيا في الثلث الأخير من الليل يعني هذا الوقت الذي نكون فيه نائمين أو الذي يكون شابا والشابة منتظرين أوليائهم يعني نبي صلى الله عليه وسلم بزي حديث لا يمنني قال سألوا الله سبحانه وتعالى بلليت عند ሶስተኛው መጨረሻ ላይ የሌሊቱ አንድ ሶስተኛ መጨረሻ ላይ ለሱ በሚገባው በክብሩ ወደ ሰማኡ ዱንያ ይወርዳል አሉ ረሱሉ ሰለላሁ ዐለይሂ ወሰለም ወደ ሰማኡ ዱንያ ይወርዳል ምናልባት አላህ በዚህ በሚወርድበት ወቅት ላይ እኛ እንቅልፍ ላይ ሊሆን ይችላል እኛ ተኝተን ሊሆን ይችላል ወይም ደግሞ አላህ የጠበቃቸው ሰዎች ካልሆኑ በሐራም ግንኙነት በመጥፎ ስራ ላይ የሚሆኑ ወጣቶች በዛ ወቅት ላይ ሊኖሩ ይችላሉ ይህ በሚሆንበት ሰዓት ላይ አላህ ይወርዳል አላህ Subhanahu Wa Ta'ala ከወረደ በኋላ ምን ይላል هل من سائل فاعطيه ማን ነው ጥያቄ የሚፈልገው ነገር ያለውና የምሰጠው ሰው ይላል አላህ Subhanahu Wa Ta'ala يعني ብዙ ጉዳዮች አሉን በሐያታችን ብዙ ምንፈልጋቸው ነገሮች አሉ ብዙ የጎደሉብን ነገሮች አሉ ከአላህ ሙህታጅ ምን ሆንባቸው አላህ እንጂ የማይፈቷቸው ብዙ ችግሮች አሉን ኢዘን በዚህ ሰዓት ላይ ቆመን አላህን መጠየቅ አይገባንም هل من مستغفر فاغفر له ማን ነው استغفار የሚያደርግ ወንጀሉ በስቶበት ወንጀሉ አጨናንቆት ወንጀሉን ቅልፍ ነስቶት ረብሾት ይህንን ትልቅ ፈጣሪ መወንጀሉ ተሰምቶት استغفارን ምህረትን የሚፈልግ ሰው ማን ነው ምህረቱን የሚሰጠው ይላል አላህ Subhanahu Wa Ta'ala هل من تائب فأتوب إليه ማን ነው ተውበት የሚያደርግ ወደኔ የሚመለስ ከወንጀል ተጸጽቶ የሚመጣ ሰው ተውበቱን የሚቀበልለትና ምህረት የሚለግሰው ሰው ይላል አላህ Subhanahu Wa Ta'ala በመጨረሻም هل من داء فعجيبه ማን ነው ጥሪ የሚያደርግ ሰው ማን ነው እኔን የሚጣራ يعني ጥሪውን ምላሽ የሚሰጥለት ሰው ይያለ ይገልጻል አላህ Subhanahu Wa Ta'ala ይሄ የሚደጋገመው በየለሊቱ ይሄ ድርጊት ይካሄዳል ይላል ረሱሉ ሰለላሁ ዐለይሂ ወሰለም እስካሁን የተመለከትናቸው ሐዲሶች የሚያመለክቱን አላህ Subhanahu Wa Ta'ala ምን ያህል እኛን እንደሚወደን ነው አሁን ደግሞ አላህ Subhanahu Wa Ta'ala አንድን ባሪያ ሲወድ የሚታዩ ወይም ደግሞ የአላህ Subhanahu Wa Ta'ala ውዴታ ምልክቶችን ለማየት እንሞክራለን አላህ Subhanahu Wa Ta'ala ባሪያዎቹን ሲወዳቸው ወይም መውደዱን ከሚያረጋግጥባቸው ምልክቶች አንደኛ እንግዲህ ዑቁባ ወይም ደግሞ ቅጣትን አለማቻኮሉ አላህ Subhanahu Wa Ta'ala በሰራነው ወንጀል ቶሎ እኛን አለማያዙ እኛ እንደ ጥፋታችን እንደምንሰራቸው ስራ አላህ Subhanahu Wa Ta'ala ቶሎ ቢይዘን በዛ ነገር ቶሎ እርምጃ ቢወስድብን ምን ያህል አስከፊና ምን ያህል አደጋ ሊሆን እንደሚችል እናስባለን አላህ Subhanahu Wa Ta'ala ስለሚወደን ግን በእኛ ላይ ዑቁባውን ፈጣን ያደርገውም ወይም ደግሞ ቶሎ እርምጃን አይወስድብንም በሁለተኛ ደረጃ አላህ Subhanahu Wa Ta'ala ይህን በማለት ምን ይላል ወረቡከ الغفور ذو الرحمة ጌታ يعني غفور ምህረቱ የሰፋ ወይም ደግሞ ምህረቱ ትልቅ የሆነና አዛኝ የሆነ ጌታ ነው ረህማው የሰፋ ጌታ ስለሆነ አላህ Subhanahu Wa Ta'ala በሌላ አያት ላይ ነው ሲገልጽ ምን ይላል አላህ غافر الذنب وقابل التوب يعني غافر الذنب ወንጀልን ይቅር የሚል وقابل التوب ከወንጀላቸው ተጸጽተው የሚመለሱ ሰዎችን ደግሞ የሚቀበል የሆነ ጌታ ነው በሌላም አያት ላይ ምን ይላል አላህ ومن يغفر الذنوب الا الله ከአላህ ውጭ ማን ነው ወንጀልን ምህረት ሊለግስ የሚችል ይላል አላህ Subhanahu Wa Ta'ala እነዚህ ነገሮች ስንመለከታቸው አላህ Subhanahu Wa Ta'ala በእኛ ላይ ቶሎ እርምጃ ለመውሰዱና እንዲሁም ደግሞ ተውበታችንንና ከወንጀላችን ይቅርታን መቀበሉ የአላህን ውዴታ የሚያመለክቱ ናቸው በሶስተኛ ደረጃ من دلائل حب الله سبحانه وتعالى لعبده أن الحسنة بعشر أمثالها አንድ ሰው አንድን ስራ ሰርቶ በ10 ጥፍ ይከፈለዋል سيئة بالسيئة ወንጀል ከሰራ ግን በአንድ ወንጀል ብቻ ነው የሚጻፍበት ይሄን የሚያመለክተን ውዴታ ነው መሆን የነበረበት ሰውየው አንድ ሰው የአላህን Subhanahu Wa Ta'ala ትእዛዝ ሲፈጽም መጻፍ የነበረበት አንድ ነበር ማድረግ ያለበትን ግዴታ ስለተወጣ ነገር ግን አላህ ከውዴታው አንድን ስራ ስንሰራ 10 በ10 ጥፍ ይጻፋል እንደ ስራው ደረጃና ትልቅነት ደግሞ እስከ 700 ድረስ ሊያድግ እንደሚችል በተለያዩ ሐዲሶች ላይ ተገልጿል
يعني ነገሮች በقያስ የሚሄዱ ቢሆኑ ወይም ደግሞ በመንጥቅኛ በመናስበው ሳይ የሚሄዱ ቢሆኑ ግን በዚህ አይነት አቅጣጫ ይሄዱም በአራተኛ ደረጃ ኢዕጣኡ الثواب ለትንሽ ስራዎች የሚሰጡ ሰፊ አጅሮች ትንሽ ስራ ሰርተን ብዙ ነገሮች የምናገኝበት ወይም ደግሞ ብዙ አጅር የምናገኝበት ለምሳሌ ከሲያም የውም አረፋ የአረፋን ቀን ጾም ብንመለከት ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት ኢማም ሙስሊም ቀታዳ የተባሉ ሱሐቢ በዘገቡት ሐዲስ ላይ እንደተገለጸው ምንድነው የሚሉት ረሱሉ ሰለላሁ ዐለይሂ ወሰለም يعني የአረፋ ጾም የሁለት ዓመት ወንጀልን يعني سنة القادم وسنة الماضي يالفون وانجلن يالفون أمت وانجلنا يكتاون أمت وانجل يابسال لالو يعندك أنصوم نو الله باروتش لما مار مكنيات نفلقو ويمدمو تنش نقروتش نفلقو بتنش نقر بزو أجر عندنا غنيا درقنا ندزيهم يعشرها صوم يعشرها نمصوم بنملكتو إننا غنيالن يعشرها صوم يصوم مسو يعني عند أمت يالف وانجلو يتابس لتال ويم دقمو يقرب بالتال بلوالنا رسول صلى الله عليه وسلم ندزيهم أمستهوك الصلاتوش አምስት ነውቃቶች ሶላቶች የሰገደ የሆነ ሰው አንዱ ሶላት እስከ አንዱ ሶላት ያለው ጊዜ ሙከፍራ ቀጣዩ እስከ ቀጣዩ ባለችው ጊዜ ውስጥ ያለውን ወንጀል መማሪያ ይሆንለታል ከአንዱ ሶላት እስከ ቀጣዩ ሶላት يعني በሚቆይበት ጊዜ እንዲሁም ረመዳን ኢላ ረመዳን ነብያችን በሐዲስ እንደገለጹት ረመዳን ኢላ ረመዳን ረመዳን ላይ ጾሞ እስከ ቀጣዩ ረመዳን ድረስ አላህ Subhanahu Wa Ta'ala ምን ያደርገዋል ይምረዋል ያ ረመዳን የወንጀሉ መጥረጊያ ይሆንለታል ምን እስካልሆነ ድረስ ከባኢር الذنوبዎች ሲቀሩ ትንንሽ ወንጀሎችን አላህ من ረመዳን ኢላ ረመዳን ሰውን ይቀርለዋል በቀን ውስጥ ሱብሃንአላህ ወቢሐምዲ 100 مرة መቶ ጊዜ ሱብሃንአላህ ወቢሐምዲ ብሎ የሚል ሰው ይላል ረሱሉ ሰለላሁ ዐለይሂ ወሰለም 1000 ሐሰና ወይም 1000 አጅሮች ይጻፉለታል ረሱሉ ሰለላሁ ዐለይሂ ወሰለም እንደዚሁም ደግሞ ወንጀሉ የባህር ማዕበልን ያክል ቢሆን እንኳን አላህ ይምረዋል ይላል ረሱሉ ሰለላሁ ዐለይሂ ወሰለም ይሄን እንግዲህ ሱብሃንአላህ ወቢሐምዲ ብሎ 1000 ሐሰና የሚጻፍለት ሰው ሱብሃንአላህ ወቢሐምዲ ብሎ يعني ምን ያህል የሰፋ ወንጀል ቢኖር የሚማርለት ሰው ሱብሃንአላህ ወቢሐምዲ ለማለት ይሳነናል ወይም ደግሞ ይከብደናል በተለያዩ ቦታዎች በተለያዩ ጊዜያቶች ጊዜያችንን ምናልባት አላህ በማይወዳቸው አላህ በማይፈልጋቸው አላህ Subhanahu Wa Ta'ala ዘንድ ቁጣ ሊያመጡብን የሚችሉ ስራዎችን ስንሰራ እንገኛለን ወይም ብዙ መጥፎ ነገሮች ላይ እንገኛለን የአላህ Subhanahu Wa Ta'ala ውዴታን የምናገኝበት ምህረት የምናገኝበት አጅራችን ሙጣአፋና እጥፍ ድርብ የሚሆንበት ነገ ጧት ሙህታጅ የሚሆንበት እለት ይመጣል አንዲት አጅር ከባድ የምትሆንበት ቀንና ያቺ አንድ አጅር አላህ ፊት ምናልባት ልታዋርድኝ የምትችልበት ቀን ይመጣል ይዘን እንዴት ነው ምንዳከመው እንዴት ነው የሚከብደን ሱብሃንአላህ ወቢሐምዲ ብለን ደረጃችንን ከፍ ማድረግና አላህ ዘንድ ያለንን ቀረቤታና ውዴታ ለማግኘት ምን ይሳነናል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አልহামዱሊላህ ተምለዑ الميزان ይላሉ في الحديث ነብዩ አልহামዱሊላህ የሚለው ቃል ሚዛንን ይሞላል አሉ ረሱሉ ሰለላሁ ዐለይሂ ወሰለም የሰውየው ሚዛን ጎሎበት ሚዛኑን ሐምዱሊላህ ለአላህ የሚያደርገው የምስጋና ቃል የአላህ Subhanahu Wa Ta'ala ትልቅነት ለሱ ያለውን ጸጋ يعني ዑለማው እስላም ምን ይላሉ በእኛ ላይ ብዙ ጸጋዎች ሁሏል ምናልባት በዱንያ ላይ የምናገኛቸው እኛ የምንፈልጋቸው በህይወት ላይ አስፈላጊ የሆኑ ነገሮች መምጣታቸው ብቻ አይደሉም እኔ አፊያ ተሰጥቶኛል ሰውነቴን ምሉ አድርጎልኛል አላህ Subhanahu Wa Ta'ala ይሄ ነገር ምን ያህል ትልቅ ጸጋ ነው ለዚህም ነው ዘካቱ ኒዓም ይሉታል ዑለማው እስላም የኒዕማ ጸጋ ወይም የኒዕማ የጸጋዎች ዘካ ይሄ ጸጋ ራሱ ዘካ ያስፈልገዋል فإن تعودوا نعمة الله لا تحصوها إلا الله የዋልንላችሁን ውለታ ብታውቁት يعني አመስግናችሁ ቆጥራችሁ የምትጨርሱት አይደለም ይላል አላህ Subhanahu Wa Ta'ala ይህ ከመሆኑ ጋር ግን አላህ ከኛ ትንሽ ነው የምንፈልገው አልহামዱሊላህ ስትል አንተ ያ አልহামዱሊላህ يعني አላህ ዘንድ ትልቅ ደረጃን ያስገኝልሃል ወይም ሚዛንህን ይሞላልሃል ነብዩ በሐዲሳቸው ላይ እንደገለጹት ወይም በሐዲሳቸው ላይ እንደብላሉት ምን ይላሉ በአንድ ሐዲስ ላይ ሲናገር ረሱሉ ሰለላሁ ዐለይሂ ወሰለም رحم الله رجلا قام من الليل فأيقظ زوجته فصلى ركعتين إلى الله بزي حديث لي أبو داود النسائي عندهم ابن ماجه بذجبوا حديث لي نبي صلى الله عليه وسلم رحم الله رجلا يعني الله ما رايو عندن سو በሌሊት ላይ ተነስቶ ሚስቱን ቀስቅሶ ረክዓተን ሶላት ወደ ጌታቸው ሊቀርቡበት የሚችሉ ረክዓተን ሶላት የሰገዱ ሰዎችን አላህ ይማራቸው የአላህን ምህረት ያገኙ ቀላል ነገር ነው ስራው የሚከብድ ነገር አይደለም አኽረ ላይ ተነስቼ ሚስቴን ቀስቅሼ የምሰራት ኸይር ስራ አላህ ዘንድ ግን የምታስገኝልኝ አጅርና የምታስገኝልኝ ቦታ የአላህን ምህረት ታስገኝልኛለች በምንም ነገር ልገዛው ማልችለው ምህረት ከአላህ ዘንድ እንዳገኝ ያደርገኛል ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ ብዙ ነገሮችን አስተላልፈዋል ምን ይላሉ በአንድ ሐዲስ ላይ من صلى علي صلاه صلى الله بها عليه عشرة الى الرسول صلى الله عليه وسلم يعني حديث امام مسلم كعبد الله بن عمر بتزجبوا حديث ላይ ነው من صلى علي صلاه صلوات على النبي
እንግዲህ ለነብዩ ሰለላሁ ዐለይሂ ወሰለም ለህይወታችን ከማንም በላይ ሙህታጅ ምን ሆነባቸው ሰው ናቸው ረሱሉ ሰለላሁ ዐለይሂ ወሰለም እኔ እናንተ ነብዩ ባልነበሩ የት ነበርን እኔ እናንቺ ነብዩ ባይኖሩ የት ነበርን ነብዩ ባይመጡ ምን አይነት ዘላም ውስጥ ምን አይነት ጨለማ ውስጥ ምን አይነት ጥፋት ውስጥ ልንኖር እንደምንችል ስናስበው ምን ያህል ከባድ እንደሆነ እናያለን የዛሬው ብቻ አይደለም በነብዩ ሰለላሁ ዐለይሂ ወሰለም ረህመተ ለልዓለሚን ለዓለማት እዝነት አድርጎ ልኳቸው አላህ Subhanahu Wa Ta'ala ከዚህ ከጨለማ ከኩፍር ከክህደት አውጥተው ወደ እስልምና ብርሃን ላይ በሳቸው ስበብ መግባት ቻለን በዛ ላይ እኔን ይወዳሉ ያፈቅራሉ ነብዩ ሳያዩኝ ናፍቀዋል ወንድሞችና ፈኩይ ብለው ተናገሩ ረሱል ሰለላሁ ዐለይሂ ወሰለም በመቀጠል ነገ ጧት አላህ ፊት በመቆምበት ጊዜ ደግሞ ከምንም ነገር በላይ የሰው ልጅ ተጨንቆ መድረሻን አጥቶ አላህ ፊት ለረጅም ዓመታት ሲቆም ከማንም በላይ ለህይወቱ ሙህታጅ የሚሆኑ ሰው ማናቸው አሽረፈ الخلق ሰለላሁ ዐለይሂ ወሰለም ታላቁ ሰው ነብያችን ሰለላሁ ዐለይሂ ወሰለም ታዳ ይሄ ከማንም በላይ ከነፍሴ ከራሴ የበለጠ ለህይወቴ የሚያስፈልጉኝ ሰው በቀን በሳቸው ላይ ሰላምና ደህንነት ሳላወርድ አልፋለሁኝ ለዚህም ነብዩ ሰለላሁ ዐለይሂ ወሰለም በዚህ ብቻ አይደለም ነብዩ ለኔ ከማስፈልጋቸው ለህይወቴ ትልቅ አስፈልጊ ከመሆናቸው ጋር ምን ይላሉ من صلى عليه صلاه በኔ ላይ አንድ ሶላዋት አለ ነብዩ ያወረደ የሆነ ሰው በሱ ላይ አላህ 10 ጊዜ ሶላት ያወርድለታል አላህ ሱብሃንአላህ يعني شيء بسيط ቀላል ስራናት የምናገኝበት ነገር ግን ስንመለከተው የምናገኘውን አጅር ግን ስናስበው يعني هل هذا شيء ثقيل ለብዙ ነገር እንለፋለን ለብዙ ነገር እንጥራለን ትንሽ ነገር ለማግኘት ዱንያ ላይ ስላለን የገንዘብን ጥቅም እናጋለን የገንዘብን ፋይዳ እናውቃለን ያችን ነገር ለማግኘት በሐያታችን ብዙ ነገር ውስጥ እንገባለን ብዙ ነገር ላይ እንለፋለን ነገር ግን ምንድነው የሚሆነው يعني የምናገኛት ነገር ጥቂት ነገር ትሆናለች በዚህ ግን የምናገኘው የሁለት ሀገር ደስታ በዱንያ ላይ اطمئنان القلب የውስጥ መረጋጋት የልብ ደስታ ይፈጠራል አኺራ ላይ ደግሞ ከምንም ነገር በላይ ደረጃ ይከፍ ብሎ ይሄዳል اذا النبي صلى الله عليه وسلم በዚህ ሐዲሳቸው ላይ ይሄንን ይገልጹልናልና ሰላዋት አለ ነቢ ልናበዛቸው ከሚገባቸው ጉዳዮች ውስጥ ናቸው ለምን የአላህን ውዴታ ከሚያስገኙልን የአላህን ምህረት ከሚያመጡልን ነገሮች ናቸው እንዲሁም ደግሞ የአላህ ውዴታ ከመገለጫዎቹ ላይ አላህ Subhanahu Wa Ta'ala ውዴታውን ከሚያሳዩ ነገሮች ላይ አስማኡላህ አልሁስና አምስተኛው ላይ ስንመለከት የአላህ ስምና ባህሪያቶች የአላህን ስሞች ብንመለከት አላህ 99 ስሞች አሉት ያንን 99 ስም ያፈዘ በሚባል የተለያዩ ሐዲሶች ስለ አላህ ስያሜዎች ይነገራሉ የአላህ ስሞች በተለያዩ محور በተለያዩ አርስቶች ወይ መሰረተ ሐሳቦች ላይ ይሽከረከራሉ ከማ يقول ዑለማዎች ምን ይላሉ የአላህ ስሞች በሶስቱ ነገሮች ላይ የሚሽከረከሩት አንድ የአላህን ቁድራ የአላህን አድራጊነት ፈጣሪነት የሚያመላክቱ አልቃዲር يعني الخالق المصور المدبر እነዚህ አላህን Subhanahu Wa Ta'ala ቁድራ አድራጊነት ፈጣሪነት የሚያመላክቱ ስሞች ናቸው የሁለተኛው ስሞቹ ደግሞ የአላህ Subhanahu Wa Ta'ala ውዴታ ፍቅር የሚገልጹ እዝነቱን የሚያመላክቱ ስሞች ናቸው الرحيم الودود اللطيف يعني በጣም ልዩ የሆኑ የፍቅር ስሞች አሉት አላህ Subhanahu Wa Ta'ala በሶስተኛው ደረጃ ደግሞ የአላህን ቁጣ የሚያመላክቱ ስሞች አሉት الجبار القهار المنتقم በጣም የሚገርመው ነገር ግን ከአላህ Subhanahu Wa Ta'ala 99 ስሞች ውስጥ የአላህን ቁጣ የሚያመላክቱት ስሞች 3 ብቻ ናቸው የአላህን ጀባርነት ኃያልነት የሚገልጸው ቀሃርነቱን የሚገልጸው እንደዚሁም ደግሞ ሙንተቂምነቱን ተበቃይነቱንና ኃያልነቱን የሚገልጹ ስሞች እነዚህ 3 ስሞች ብቻ ናቸው የአላህን ቁጣ የሚያመላክቱት ሌላውሳ የአላህን ፍቅር ነው የሚያመላክቱት እነዚህ የአላህ ስማዎች የአላህ ስያሜዎች ምን ያመላክቱናል አላህ ይሄን ሁሉ በረህመቱና በውዴታው እንደዚህም በቁድራው ሞልቶ ቁጣውን ትንሽ ያደረገበት ለምንድን ነው አላህ ባሮቹ በፍርሃት በጭንቀት እንዲገዙት የሚፈልግ ፈጣሪ አይደለም خالق الكون كله ባሮቹ በፍቅር በዝነት በርህራሄው እንዲመጡለት የሚፈልግ ጌታ ነው ለዚህ ነው ሰይድና አሊ ኢብኑ አቡ ጣሊብ አላህ ስራቸው እንደላቸውና የአላህ Subhanahu Wa Ta'ala እዝነት የአላህን ውዴታ ነብዩ ሐዲሳቸውን ሲናገሩ ይላሉ ሰይድና አሊ ኢብኑ አቡ ጣሊብ والله لو قيل لي يوم القيامه ተብዬ በባል ሂሳብህን እንዲያስቡልህ ለእናትና ለአባትህ እንሰጣለን ቢሉኝ ለረፈት ይላሉ እንቢ ነው የሚለው ይላሉ ለምን ከማንም በላይ ለኔ አዛኝ የሚሆን ለጌታ አላህ ስለሆነ ለምን ነብዩ ሰለላሁ ዐለይሂ ወሰለም አላህ እዝነትን ሲፈጥራት 100 ክፍል አድርጎ ፈጠራት 99ን አስቀምጦ አንዷን ረህማ ብቻ ወደ ዱንያ ላይ ያወረዳት ይሄ ሁሉ ኸላኢቅ ይሄ ሁሉ ፍጥረታት የሚተዛዘንባት ረህማ አንዷ ረህማ ናት 99ን የሰው ልጅ ከመቼውም ጊዜ በበለጠ ሙህታጅ በሚሆንበት አስፈላጊ በሚሆንበት በሚጨነቅበት መጠጋብ የሚያጣበት በዛ ሰዓት ላይ
يوم القيامة على الله يورد الخالق الكون كله لازم ነው ነብዩ ሰለላሁ ዐለይሂ ወሰለም ከአላህ እዝነት ስፋት ከአላህ ረህመት ስፋት የተነሳ ሸይጣን እንኳን ይደርሰኛል እዝነቱን ያገኛለሁ ብሎ ያኒ የተጣወል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሙከራ ያደርጋል አላህን እዝነት ለማግኘት ይላሉ ከእዝነቱ ከምህረቱ ስፋት በዛ ሰዓት ላይ የሚዘለም አካል የለም የአላህ Subhanahu Wa Ta'ala ቁጣ የሚደርስበት አካል የለም እነዛ በሚተኝነት ሀያታቸውን የገፉ እንቢ ብሎ የኖሩ ሰዎች ሲቀሩ إذن ይህንን ስም ስንመለከት ትልቅ የሆነ አዛኝነቱን ለኛ ያለውን ውዴታውን አላህ Subhanahu Wa Ta'ala ያመላክተናል ይህንንም ከሚያመላክቱን ውስጥ ቁርአንን ተመልከቱት ሪሳለት ረባኒ አምላካዊ መጽሐፍቶችን አምላካዊ ህግጋቶችን ብንመለከታቸው ብዙ ጊዜ የሚያመላክቱት ምንድነው የሚጀምሩት በምንድነው በቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም ብለው ነው የሚጀምሩት በአላህ ስም እጅግ ሩህሩህና አዛይ በሆነው ስሙ ይገልጻሉ ሱብሃንአላህ ፈክሩ ያ ኢኽዋን ቁርአን ላይ ሲጀምር ቢስሚላሂል ጀባሩል ሙንተቂም ብሎ ቢጀምር الله ኃያልነቱን ኃይለኝነቱን ተበቃይነቱን እየገለጸ ቢጀምር እንዴት ነው ቁርአንን የምትቀራው እንዴት ነው ቁርአንን የምትገባበት እንዴት ነው ከቁርአን ተጠቃሚ መሆን የምትችለው ስትገባበት ራሱ በፍርሃት ነው በጭንቀት ነው ለዚህ ሲል አላህ Subhanahu Wa Ta'ala ግን በሙሉ ዝነቱ አደረገው ይሄም ይቀር አላህ Subhanahu Wa Ta'ala ቢስሚላሂር ረህማኒል ሙንተቂም ብሎ ቢጀምር ለሰሩበት አዛኝ በሆነው ጌታ ላልሰሩለት ደግሞ ይሄ ቁርአን ተበቃይ በሆነው ጌታ ስም ይጀምራል ብሎ ቢል ያስፈራል ያስጨንቃል አላህ ግን ባሮቹ በፍርሃትና በጭንቀት እንዲመጡ የሚፈልግ ጌታ ስላልሆነ ቢስሚላሂር ረህማኒር ረሂም እጅግ ሩህሩህና አዛይ በሆነው በአላህ ስም እጀምራለሁ ያ ኢኽዋን ፈክር በዝነት ነው የምትገባው አንተ ተስፋ አድርገህ ነው የምትገባው ያስ ውስጥ እንዳትገባ ተስፋ መቁረጥ ላይ እንዳትደርስ ይሄን ቁርአን ስላልሰራህበት ወይም ቁርአንን በሚፈልገው መልኩ ስላላሰርከው ተስፋ ሳትቆርጥ ሙሐወላ እንድታደርግ ሙከራ እንድታደርግ የአላህን ምህረት ፈላጊ መሆን እንድትችል በሩን ክፍት አድርጎታል ኻሊቅ الكون كله ይሄም የአላህ Subhanahu Wa Ta'ala دلائل الحب ፍቅሩን የሚያመላክት ለባሮቹ ያለውን ውዴታና እዝነቱን ከሚያመላክተው ባህሪያቶች ውስጥ ነው ለምሳሌ ስንመለከት ከቁርአን ውስጥ ምን ይላል አላህ Subhanahu Wa Ta'ala በአንድ አያት ላይ ኢነ ረቢ ረሂሙን ወዱድ ኢነ ረቢ ረሂሙ ወዱድ ሁለት የውዴታ ቃላቶችን ተጠቅሟል እዚህ አያት ላይ ሁለቱ ስያሜዎች ረሂምና ወዱድ የሚለው ስም በጣም ልዩነት አላቸው ጌታዬ አዛኝና ወዳጅ የሆነ ጌታ ነው ወዳጅ የሆነ ጌታና አዛኝ የሆነ ጌታ ረሂም የሚለው ቃል ለምን ይተጠቀምበታል አንድ ገኒ አንድ ያለው ሰው ለሌለው ሰው ለችግረኛ ሰው ሲሰጥ ወይም ሲረዳ ከጎኑ ሲቆምለት ምን ያለ ነው አዝኖ ነው አይደለም አንድ የምትወደው ጓደኛህን አንድ የምታፈቅረውን ሰው አንድ የምታከብረውን ሰው ስታደርግለት ስትሰጠው ምን ያረክ ነው ውዴታህን እየጨመርክለት ነው إذن الله ምንድነው ፈክሩ يا اخوان ረሂም ነው እንደገና ወዱድ ነው ወዳጅ ነው ውዴታውን ለመጨመር እሱ ዘንድ ያለህን ቀረቤታና እሱ ዘንድ ያለህን ፍቅር ለመጨመር ውዴታውን ይገልጻል አላህ Subhanahu Wa Ta'ala subhanallah إذن إن ربي رحيم ودود سدستኛ الله Subhanahu Wa Ta'ala ለኛ ካለ ውዴታ من دلائل الحب سبحانه وتعالى يعني ዱዓ እንድናደርግ እንድንለምነው እንድንፈልግለት ምክንያቱም ምን ጊዜም የፈለገ ነገር ቢሟላልን ያለነው ዱንያ ላይ ነው ጎዶሎናት ዱንያ መቼም አትሞላም የሰው ልጅ ሙሉ ደስታን መቼም ቢሆን ማግኘት አይችልም ለዚህ ነው ኢማም አህመድ ኢብኑ ሐንበል ረህመቱላህ ዐለይሂ ተጠይቀው متى يجد الراحه الانسان የሰው ልጅ ረፍትን ሙሉ ደስታን ማግኘት የሚችለው መቼ ነው ሲሏቸው عندما يدخل الجنه رجله اليمنى ይላሉ ቀኝ እግሩ ጀነት ሲገባ ብቻ ነው የሰው ልጅ ሙሉ ደስታን ማግኘት የሚችለውና የሚያርፈው ይላሉ ረህመቱላህ ዐለይሂ ይዘን በህይወት ላይ ያለ ብዙ ነገሮች ይጎሉሃል ብዙ ነገሮችን ታጣለህ በሐያቱ ላይ ብዙ የምትፈቅዳቸው ነገሮች ዱንያ ይሟላልሃል ይሄንን ደስታህን የሚነጥቅህ ነገር ግን አደጋ ይመጣብሃል በሽታ ይመጣብሃል ሐዘን ይመጣብሃል የምታፈቅራቸው ሰዎች ከጎንህ ይጠፋሉ ይለዩሃል ያ ደስታ ሙሉ መሆን አይችልም ሰውነህና የሚጎልህ ነገር አለ ያንን የጎደለህን ነገር ለማሟላት አላህ ምን አደረገ يعني ادعوني استجب لكم ችግሮቻችሁ ማንም ያነሳላችሁ አይችልም ማንም አንተን መርዳት አይችልም ኢላ አላህ Subhanahu Wa Ta'ala አላህ ቢቀር እንጂ ታመህ ማንም ማዳን የሚችለው ምናልባት ሐኪሙ ባለው ዕውቀት ያለውን በሽታ ደርሶ ለቫይረሱ መከላከያ መድኃኒት ሊሰጥህ ይችላል ነገር ግን መዳን በማን እጅ ነው ያለው በአላህ Subhanahu Wa Ta'ala እጅ ግን ከማንም በላይ ማን ልትፈልግ ይገባል በህይወት ላይ በዱንያ ላይ የተለያዩ ችግሮች ይገጥሙሃል ችግርህን ማን ነው ሊፈታልህ የሚችለው أما يجيب المضطر إذا دعاه مضطر إذا دعاه አይደለም ሙስሊም አይደለም አላህን የሚፈራሰው አይደለም በአላህ ትእዛዝ ላይ የተገኘ ሰው أما يجيب المضطر إذا دعاه ይሄን አያት ዑለማኡ المفسرين ሲፈስሩ ይላሉ ሙስሊም ባይሆን ከእስልምና ውጭ ሆነ ከሃዲ ሰው እንኳን ቢሆን ሙጥር ላይ እጥራር ኃይለኛ ጭንቀት ላይ ሆኖ አላህን ከለመነው አላህ ይመልሳል ለዚህ ነው
سيدنا موسى الله سبحانه وتعالى فرعون يعني هل سلميناچو يعني ምላሽ አልሰጡትም አይደለም ያ ሙሳ እንዲህ አድርጌ አሳድጌ ስንት ነገር አድርጌልህ ያላቸው ሲላቸው መልስ አልሰጡትም والله አንተን ያን ያህል ከሚጠራ ያ ሙሳ እኔን አንድ ጊዜ ጠርቶ የነበር መልስ ሰጠው ነበር ይላል አላህ Subhanahu Wa Ta'ala ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲናገሩ የአላህን እዝነት ሲገልጹ አንድ አላህን ብዙ ጊዜ የወነጀለ ሰው في مسند በተዘገበ ሐዲስ ላይ ነው ብዙ ጊዜ አላህን የሚወነጅል ሰው ዱዓ ያደርጋል ዱዓ ሲያደርግ يا ربي يا لدعاء درقال فيحجبون أصواته الملائكة ملائكوش دمتون يفنطال ود الله اندايدرس يزيون جلنيا دمت يعني الله زند اندايدرس ሁለት ጊዜም يا ربي يا ላይ ይጠራል መልስ የለም ሶስተኛ يا ربي ይላል ታፍኗል ድምጹ አራተኛ يا ربي ይላል ድምጹ ታፍኗል الله سبحانه وتعالى إلى متى تحجب عبد مني إلى الله سبحانه وتعالى اسكمچ ድረስ ባሪያዬን ከኔ ተከለክሉታላችሁ ይላል الله سبحانه وتعالى لبيك يا عبدي لبيك يا عبدي لبيك يا عبدي لبيك يا عبدي አራት ጊዜ يا رب ብሏል አራት ጊዜ الله لبيك ይላል خالق الكون كله آسي ወንጀለኛ አላህን የረሳ ሰው ሆኖ خالق الكون كله رحيم إن ربي رحيم ودود فكروا يا إخوان يا الله سبحانه وتعالى إذن تملكتوت يا الله سبحانه وتعالى مره تملكتوت لن يالون فكر تملكتوت إذن الله سبحانه وتعالى ادعوني استجب لكم لمنون يقبلاچوالو ችግራችሁን አነሳላችኋለሁ من لم يسأل الله يغضب عليه فكروا يا اخوان يقول الشاعر الاسلام اسلام يقطامي ሲናገር لا تسأل بني ادم حاجتك ይላል በኒ አደምን የሰው ልጅ ሐጃህን አጠይቀው ይላል የሰው ልጅ ሐጃህን ስትጠይቀው ይቆጣል አላህ ደግሞ ሳትጠይቀው ይቆጣል إذن ما ننو متأيك ያለብን ወደ ማን ነው ፊቴን ማዞር ያለብኝ ስጠይቀው ወደሚቆጣ ስጠይቀው ፊቱን ወደሚያዞርብኝ አካል አላህ የሚቆጣው መቼ ነው እኔ አላህ Subhanahu Wa Ta'ala ሳለምን ስቀር እንዲሁም ከአላህ Subhanahu Wa Ta'ala ውዴታው ባሮቹን እጥሜናን እንዲኖራቸው እንዲረጋጉ ወይም ደግሞ ሰላም እንዲያገኙ የሚያደርጋቸው የተለያዩ ቁርአን አያቶችን እንመለከታለን አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል كتب ربكم على نفسه الرحمة አላህ በነፍሱ ላይ ማንንም አስገዳጅ የሆነ ኃይል አይኖርም አላህ Subhanahu Wa Ta'ala ነገር ግን በራሱ ላይ ግዴታ አድርጓል كتب ربكم على نفسه الرحمة براس لي إذنة قديت أدرجات الله إلى الله سبحانه وتعالى الذين النبي صلى الله عليه وسلم في حديث صحيح بخاري ومسلم بتزجب حديث لي لما قضى الله خلق كتب عنده فوق عرشه إن رحمتي سبقت غضبي الله سبحانه وتعالى نجراتوچن ሁሉ ከወሰነና ከፈጠረ በኋላ فوق عرشه كعرش በላይ ሆኖ إن رحمتي سبقت غضبي يعني ምህረቴ እዝነቴ ከቁጣዬ ትቀድማለች ይላል الله سبحانه وتعالى በሌላ ቁርአን ምዕራፍ ላይ ምን ይላል يريد الله بكم اليسر ولا يريد بكم العسر ለናንተ ገሩንና ለስላሳውን ወይም ለዘብተኛውን ነገር ይመርጥላችኋል ለናንተ መጨናነቅን አይመርጥላችሁም ይሄ ዲን ገርዲን ነው ለስላሳ ዲን ነው يعني በጣም ክፍት የሆነ ሰፊ የሆነ ዲን ነው እኛ ካላጣበብ ነው እኛ ካላጨናነቅ ነው እኛ ሰዎችን እንዲጨናነቁ ካላደረግናቸው በስተቀር إذن ይሄንን ሰፊ ዲን ሰዎች እንዲገቡበት እናደርግ ይገባል እንጂ እንዲወጡበት እናደርግ አይገባም አላህ ዩስር ያደረገውን ዲን ለማን ነው እኛ ኡስር እናደርገውና እንዲጨናነቅበት እናደርገው በሌላም የቁርአን አያት ላይ አላህ Subhanahu Wa Ta'ala ምን ይላል والله يريد أن يتوب عليكم فكروا إخوان أنت وانجل لنا አንቺ የአላህን Subhanahu Wa Ta'ala ተሰሻል መመሪያውን አፈንግጠሻል ነገር ግን አላህ ምን ይፈልጋል والله يريد أن يتوب عليكم ለምራችሁ ፈልጋለሁ ይላል አላህ Subhanahu Wa Ta'ala እሱ ሊመረን ሲፈልግ እኛ ለመማር ዝግጆች አንሆንም ይሄን የሚያሳየን ምንድነው እነዚህ ቁርአን አያቶች ምን ያመለክቱናል እኛ መረጋጋት እንድንችል አላህ በዝነቱ ምንም ሊመረን እንደሚችልና ምህረቱ ሰፊ እንደሆነ ልባችን ለማረጋጋት የሚጠቀምባቸው የቁርአን ምዕራፎች ናቸው እንዲሁም ደግሞ ከአላህ Subhanahu Wa Ta'ala ውዴታ ለባሮቹ ጀነትን ማዘጋጀቱ وفي الحديث الصحيح كما رواه البخاري ومسلم عن أبي هريرة رضي الله عنه قال رسول الله صلوات الله عليه وسلم وفي الحديث القدسي أعدت لعبادي الصالحين ما لا عين رأت ولا أذن سمعت وما خطرت على قلب البشر إلى الله سبحانه وتعالى كودته ከፍቅሩ እኔ ለመልካም ባሮቼ አዘጋጅቻላችኋለሁ ጀነትን በእጅ አዘጋጅቻታለሁ ይላል አላህ Subhanahu Wa Ta'ala ما لا عين رأت አይናችሁ አይቶት ማያቅ ላይም የማይችል ነገር وما اذن سمعت ጆሮአችሁ ብዙ ነገርን ሰምቷል ብዙ ነገርን ለመስማትም ይፈልጋል ሰምቶት ማያቀው የማይሰማ የሆነ ነገር وما خطرت على قلب البشر በልባችሁ ላይ በአእምሮአችሁ ላይ ውል ብሎ የማያቅ ነገር ለባሮቼ አዘጋጅቻላችሁ ይላል አላህ Subhanahu Wa Ta'ala እንግዲህ እነዚህ አላህ Subhanahu Wa Ta'ala ውዴታዎች ከሆኑ ወይም የኔ አላህ ውዴታ የሚያመለክቱ ከሆኑ ለምንድነው እኛ በዱንያ ላይ ሸቃ ወይ መከራ ችግሮች የሚደራረቡብን ለምንድነው አላህ ችግርን የሚያመጣብን ለምንድነው በተናየ ፈተና የሚሞክረን ናም አላህ Subhanahu Wa Ta'ala ማሲያዎችን ሲያመጣብን ወይም ደግሞ መከራዎችን ሙሲባዎችን ሲያመጣብን
እኛን ከወንጀሎቻችን አጽድቶ ከወንጀሎቻችን ጠራርጎ ጀነትን ለማስገኘት ነው ምናልባት እቺ ዱንያ መሸቃ ስትሆንብህ እቺ ዱንያ ስትከብድህ ከዚህ ዱንያ ተገላግዬ ጀነትን ናፍቀህ ሐያትን ለጀነት ማኖር እንድትችል ጀነትን እንድታስብ ስራዎች ወደ ዘላለማዊ የሆነችው ራሐና ረፍት ሀገር መሄድ እንድትችል እንድታስብ ያደርጋል እንደዚሁም ደግሞ يعني أنت بمدرسوبه مكراوج ወንጀሎች ታብሰው ተጠራርገው ወደ ናር እንዳትወርቅና እሳት ላይ እንዳትገባ ይሆናል አላህ Subhanahu Wa Ta'ala ለዚህም በተለያዩ ቁርአን ምዕራፎች ላይ በተለያዩ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ላይ አንድ ሰው ሙሲባ ሲደርሰው ምን አላህ አጅር እንዳዘጋጀለት ምን አይነት ምንዳንና ምን አይነት ምላሽ እንዳዘጋጀለት ሲገለጽ ቁርአን ላይ አላህ انما يوفى الصابرين اجرهم بغير حساب يعني بغير حساب ነው እነዛ ሳቢሮች ለአላህ ሲሉ በሚደርስባቸው ችግሮች የሚታገሱ ሰዎችን بغير حساب የለውም ይህ ነው ተብሎ የሚወሰንም አጅር አይደለም 10ም አይደለም 700ም አይደለም ሽም አይደለም ነገር ግን بغير حساب يا اخوان فكر انت ብዙ ነገር ያስፈልጋል ብዙ ነገር ጎሎሃል ብዙ አጅሮችን ትፈልጋለህ አላህ بغير حساب ይከፍልሃል ለምን በሚደርስብህ ሙሲባ ለአላህ Subhanahu Wa Ta'ala ስትር ሶብርሃል የነቢያቶችን ሐያት ብንመለከት ሐያቱ የሶብር ሐያት ነው የትዕግስት ሐያት ነው የመከራ ሐያት ነው ምክንያቱም አላህ ባሪያውን ሲወድ ሰው ሲወድህ ሰው ሲያፈቅርህ አንተን ያቀርብሃል አንተን ያስጠጋሃል ለአንተ መልካም ነገሮችን ሁሉ ይሰጣል አላህ ባሪያውን ሲወድ ደግሞ ይፈትንሃል ይጠራርግልሃል ብዙ ነገሮችን ይከፍትልሃል አላህ Subhanahu Wa Ta'ala ነብዩላህ ኑህ አለይሂ ሰላም ብንመለከታቸው ፈክሩ ያ ኢኽዋን የማንም መቀለጃ ሆኑ ሰዎች ይቀልዱባቸዋል ይጫወቱባቸዋል ይመቷቸዋል ያ ሁሉ መከራ መጣ እነዛ በነብዩላህ ኑህ ሲያላግጡ ሲቀልዱ የነበሩት ትናንት ነብይ የነበርከው ዛሬ አናጺ ሆንክ ይያሉ ሲቀልዱባቸው የነበሩት ሰይድና ኢብራሂም ሰይድና ኑህ ሰፊና ስሩ ሲባሉ መርከብ ለመስራት ብዙ ጊዜ ወስዶባቸዋል ለምን ዛፍ አልነበረም ዛፍ እንዲያበቅል ማድረግ ነበረባቸው ምንም ነገር ዕውቀቱ አልነበራቸው ግንዛቤውን እስኪያገኙ አመታቶችን ይፈጃል ያላህ Subhanahu Wa Ta'ala ነስር ማግኘት ግን በትግስት ያንን ሁሉ ወቅትን አሳልፈው ምን ያደረጋቸው አላህ በነብዩላህ ኢብራሂም استهزاء ሲያደርጉ ሲያላግጡ ነብዩላህ ኑህን ሲያንገላቱ የነበሩ ሰዎችን وهو ሲከታቸው ሰይድና ኑህ አለይሂ ሰላምን ነጃ አወጣቸው ነብዩላህ ኢብራሂም አለይሂ ሰላም ኸሊሉላህ የአላህ ወዳጅ ተብሎ የሚታወቁት ነብዩላህ ኢብራሂም አለይሂ ሰላም ፈክሩ ያ ኢኽዋን እሳት ላይ ሲጣሉ የሁሉ የዓለም ህዝብ ወይም ደግሞ የሁሉ ሰው ከሐዲ ሆኖ ብቸኛ አንድ አማኝሳቸው ሆኖ ሰው ሁሉ ጠላት ሆኗቸው አጋርን አተው እሳት ላይ ብዙ ጊዜያቶችን የነደሰታ እሳት ላይ ሲጣሉ ማን ደረሰላቸው الله سبحانه وتعالى وقلنا يا نار كوني بردا وسلاما لإبراهيم خاص درجوا الله قاموس الكون يهوتن هج لوطه قلنا عززنا تساتن مخلوق اللي ጎዳ የሚችለው በخالقው ትእዛዝ ብቻ ነውና እኛም ምንሰጋው እኛም ምንፈራው እኔ ፍጡር ሊጎዳኝ ይችላል ብዬ ሰጋለሁ እጨነቃለሁ መጉዳት ግን ስልጣን የለውም ጉዳቱም ጥቅሙም ያለው ከላይ ከخالقው ላይ ነውና እዘን ሰይድና ኢብራሂምን ለወጥንለት አረጋጋናችሁ ይላል ሰላምና ቀዝቀዛ ሁኝለት ለማን ላጠቃላይ ህዝቡ አይደለም አላህን ቃል ብቻ ተናግሮ በነበር እስከ የውም القيامه ድረስ እሳት አታቃጥልም ነበር ያደረጋት ግን ለማን ነው خاص አደረጋት ልዩ አደረጋት على ابراهيم فقط على الله سبحانه وتعالى لابراهيم برد وسلام فكروا سيدنا اسماعيل عليه السلام ለርድ ሲዘጋጁ አላህ እንዲታረዱ ሲወሰንባቸው ያንን ትእዛዝ አባቴ ልጅ ሆይ በህልሜ አንተን ሳርድ ወይም እንዳርድ ስታዘዝ ተመለከትኩ አሉ ያቀሉ ሰይድና ኢብራሂም የሚወዱትን ከረጅም ዕድሜ በኋላ ያገኙትን ልጅ እንዲያርዱ ሲያዛቸው መናሙል አንቢያ ወህይ ነው የነቢያቶች ህልምና መናም ወህይ እንደሆነ ያውቁታል ግን ልጅ ነው ከውስጣቸው ወይም ደግሞ የሳቸው ክፋይ ነው እንዴት አድርገው ያሳምኑት يعني ፈክሩ እስማኤል ወጣት ከመሆናቸው ጋር በአሁን ሰዓት ላይ ወጣቶች አባቶቻችን እናቶቻችን አንድ ነገር ሲያዙ ምን አይነት ስሜት ነው ያለን አይደለም ለረድህ አይደለም እንዲላ አድርገህ በል ምን አይነት መልስ ነው የሚኖረኝ አቋለው ሰይድና እስማኤል ግን ያ አቢ አባቴ ሆይ ያ ነብይ አላህ ያዘዘህን ከመስራት ወደ ኋላ እንዳትል አላህ ምን አደረገለት ለዚህ ሰው ለሰይድና እስማኤል አለይሂ ሰላም ምን አደረገላቸው واذكر في كتاب إسماعيل إنه كان صادق الوعد وكان رسولا نبيا صادق الوعد قال كدانن موي بقالو يميገኝ ወይም ደግሞ የታዘዘው ነገር ላይ ቀጥ ብሎ የሚቆም መልካም ነብያችን ነበር ብሎ አላህ ወደሰው خالق الكون كله ፊዳ መጣላቸው የሳቸው መከራ ላይ ያነሳ የሚችል ነገር ተለቀቀላቸው ሰይድና ያዕቁብ አለይሂ ሰላም ሰይዱና ዩሱፍ በመጥፋቱ የደረሰባቸው መከራ ለቅሶ አይኖቻቸው እስኪጠፉ ድረስ ደረሰ አላህ Subhanahu Wa Ta'ala በምን ተካላቸው يعني ነገሮችን ሁሉ ለወጠ አይናቸውን ለወጠ ያለቅሶ ተቀየረ ሰይዱና ዩሱፍን አገኙ ብዙ ነገር ተቀረፈላቸው ከሊሙላህ ሙሳ ሰይድና ሙሳ አለይሂ ሰላም يعني 10 سنين 10 አመታቶችን የከብት ጠባቂ ሆነዋል እረኛ ሆነው አሳልፈዋል يعني الله سبحانه وتعالى
يعني ከዛ በኋላ ደረጃቸውን ከፍ አደረገና አላህን ካናገሩ ነቢያቶች ውስጥ የመጀመሪያውን ደረጃ እንዲይዙና ከሊሙላህ አላህን ያናገሩት የሚለው ስያሜ ለቀባቸው ቅጽል ስማቸው እንዲሆን አደረገላቸው هذا عيسى عليه السلام سيدنا عيسى عليه السلام فكروا እናታችን መርየም سيدنا عيسى ከመውለዳቸው በፊት የደረሰው ስድብ መከራ ችግር ስቃይ ያ ሁሉ ነገር ሆነ ኢዘን ለደረሰባት አደጋና ችግር እንኳን መልስ እንዳትሰጥ ጾመኛ ነብይ አላት ውግዘት በእርዷ ላይ በክብሯ ላይ የመጣው ነገር እንዳትመልስ አላህ Subhanahu Wa Ta'ala ሲያዛት አላህ ከዛ ሁሉ ነገር አወጣና እናቱ ዲቃላን ወልደሻል ተብላ እናቱ በዝሙት ታምታያች ጧሃርና የንጽህናና የጥብቅነት ባለቤት የሆነችው ታላቋ ሴት መርየም ረዲየላሁ ዐንሃ አለይሂ ሰላም ያን ደረጃ ገኝ በኋላ አላህ በመድር ላይ ከማንም በላይ ብዙዎች ዘንድ የተወደዱ አላህ ዘንድ ክብራቸው ከፍ ያለ ሰው እንዲሆን አደረጋቸው هذا ነብዩና ሰለላሁ ዐለይሂ ወሰለም ከማንም በላይ በህይወት ላይ አሸደ አዛ ያደረሰባቸው ነብዩ በሐዲሶቻቸው እንደገለጹት والله ማንም ከተሰቃየው ተሰቃይቻለሁ ማንም ከተስፈራራው ተስፈራርቻለሁ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም የሚበሉት አጣው يعني የቢላል العبد ቢላል በብትብቻው ደብቆ ይዟት የምትመጣው ቂጣ ነበር መበላ ይላሉ በዛ በረሃ ላይ በበላ ቤት ተጨማለቀችን ቂጣ ይበሉ ነበር ረሱሉ ሰለላሁ ዐለይሂ ወሰለም ያ ሁሉ መከራ አለፈ የቲም ተባሉ ተወገዙ ከሀገር ተባረሩ እነዛ ያባረሯቸውን ሰዎች ድል አደረጉ በአላህ እርዳታ መጡ በትግስታቸው ውጤት አገኙና የአላህ ውጤት ተገልጾ ሲመጡ فذهبوا انتم الطلقاء نزان رمجه يوسدوباچو سوش بقل ሳይበቀሉ ወይም ሌላ እርምጃ ሳይወስዱባቸው ሂዱ ከዛሬው አለት ጀምራችሁ ነፃናችሁ አላቸው ረሱሉ ሰለላሁ ዐለይሂ ወሰለም እነዚህ ስንመለከት የተለያዩ ብትላዎች ሙከራዎች ፈተናዎች በሐያታችን ላይ በእኛ ላይ ሲገኙ ምንድነው አላህ እኛን ውዴታ ነው እቺ ነገር ለዚህ ነው ዑለማው ኢስላም ምን ይላሉ መሰላችሁ አላህ አንድን ባሪያ አንድ በር ሲዘጋበት ሁለት በር ከፍቶ ነው ይላሉ ረድዋኑላህ ዐለይሂም አላህ አንድ ባሪያን አንድ በር ሲከፍትለት ለዚህ ምን ምሳሌ ያደርጋሉ ህፃን ልጅ አንድ ህፃን ልጅ ከናቱ ማህፀን ሲወጣ ያለቅሳል ለምንድን ነው የሚያለቅሰው ያ ልጅ ከናቱ ማህፀን ሲወጣ የለመደው ግዛ የሚያገኘው የነበረው ምግብ በእናቱ በእምብርት አማካኝነት ነበር የሚደርሰው ያ ምግብ ይቋረጥበታል ያለቅሳል ያንን ስላጣ ወደ አዲስ ዓለም ሲመጣ እሱ ያለቅሳል ያንን ምግብ ስላጣ ነው አላህ ግን አንድ ነበር ሁለት አዘጋጅቶለታል ሁለት ሰደን ሁለት ጥጦችን ምግብ አድርጎለታል ኻሊቅ አልከውን ሁሉ አላህ አንድን በር ሲዘጋ ሁለት በር ከፍቶ ነው እኛ ግን አይመስለንም ይዘን ሶብራችን ትግስታችን የአላህ Subhanahu Wa Ta'ala ነቲጃ ውዴታ የምናይበት ነገር ነው ችግሮች ሲመጡ አላህ ለኛ ውዴታውን የሚገልጽ ነው እዚህ መቀጠል የምናየው አላህ ባሪያን ሲወድ ባሪያ ላይ የሚታዩ ምልክቶች ወይም ለባሪያ የሚያደርግለት ነገሮች አንደኛ ደረጃ ሂማየቱ ሚን الدنيا الله ባሪያውን ከዱንያ ሙሲባ ይጠብቀዋል ከዱንያ ሙሲባ ይጠብቀዋል ማለት ዱንያ እንዳትበላ ያደርገዋል የዱንያ ባሪያ እንዳይሆን ያደርገዋል ዱንያ እንቅልፍ እንዳትነሳው እንዳታስጨንቀው ሐያቱን ሁሉ እንዳታበላሽበት አላህ ያደርጋል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ في الصحيح حكم بزجب الصحيح حديث لا من يلالو ان الله يحمي عبده المؤمن من الدنيا وهو يحبه كما تحمون مريضكم الطعام والشراب تخافون عليه الله سبحانه وتعالى ባሪያውን ይጠብቀዋል አሉ ረሱሉ ሰለላሁ ዐለይሂ ወሰለም ከዱንያ ይጠብቀዋል አሉ እየወደደው እያፈቀረው ልክ በሽተኞቻችሁን ሐኪም የከለከለው ምግብ በልተው በሽታ ላይ እንዳይወድቁ ምግብ እንደምትከለክሏቸው አላህ Subhanahu Wa Ta'ala ደግሞ ባሪያውን ይጠብቀዋል ከዱንያ ረሱሉ ሰለላሁ ዐለይሂ ወሰለም إذن من دنا إلى الرسول صلى الله عليه وسلم إذا رأيت الله يعطي العبد من الدنيا على معاصيه ما يحبه فإنما هو استدراج له سويو الله نيو نجلم يا الله أنت ذات يتأسى دنيا تكفت ولد كتملكتك يا صوت ود بايدلم الله لجهنم دلب يا درقوم إياه زجاجلو إن نمسل بقرآن الله بسورة الأنعام لا يمن إلى الله سبحانه وتعالى فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون إلى الله سبحانه وتعالى فلما نسوا ما ذكروا يتزلاتشون يتسطاچون ممريا برسو غزي بافنقطو غزي فتحنا عليهم ابواب كل شيء ينغروچن ሁሉ በር እንከፍትላቸዋለን الله سبحانه وتعالى حتى اذا فرحوا بما اوتوا ከዚያም በኋላ በተሰጣቸው ነገር ላይ ተደስተው ሳይጨርሱ اخذناهم بغتة فاذا هم مبلسون በድንገት እንይዛቸዋለን ወደ አኺራ ይዘናቸውን ወስዳቸዋለን ተስፋ ቆራጮች ይሆናሉ ይላል الله سبحانه وتعالى اذا الله سبحانه وتعالى ባሪያን ሲወደው ከዱንያ ይጠብቀዋል በሁለተኛ ደረጃ አላህ ባሪያን ሲወደው ምን ያደርግለታል يعني التدين دين لا يتنكر እንዲሄድ ያደርገዋል ለዲኑ እየቀረበ እንዲሄድ ያደርገዋል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ኢማም አህመድ እና ሐከም በዘገቡት ሐዲስ ላይ ይላሉ ان الله عز وجل يعطي الدنيا
يعطي الدنيا من يحب ومن لا يحب ولا يعطي الدين إلا لمن أحب فمن أعطاه الله الدين فقد أحبه إلى الرسول صلى الله عليه وسلم الله دنيا لم يودهم لما يودهم يسطال لطلاتوچم ለካህዲያኖቹም ይከፍታል ነገር ግን ዲንን ለሚወዳቸው ሰው ነው የሚሰጠው አላህ Subhanahu Wa Ta'ala አንድን ሰው አላህ ሲወደው ዲኑን ይሰጠዋል ተደዩን በዲኑ ላይ ጥንካሬ ይኖራል የአላህ Subhanahu Wa Ta'ala መመሪያ ታዛዥ ይሆናል አላህ በሚፈልገው መንገድ ላይ ይገኛል አንድ ሰው ሙባደራ ሲያደርግ ወደ ዲን ላይ የተቃረበ ሲመጣና ሲቻኮል ስታየው አላህ የመውደዱ ምልክት ነው እንደዚሁም ሪፍቅ ለዘብተኛ ያደርገዋል ኃይለኛ ያደርገውም ቁጡ ያደርገውም በነገሮች ሁሉ ሙተሸዲድና እንዲሁ ጠንካራ አድርጎ ኃይለኛ እንዲሆነ ያደርገውም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اذا اراد الله عز وجل باهل بيت خيرا ادخل عليهم الرفق ይላሉ في الصحيح በተዘገበው ሐዲስ ላይ አንድ ቤተሰብ ላይ አላህ መልካም ነገርን ሲፈልግላቸው ሪፍቅን ለዘብተኝነትን ያስገባላቸዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ለዘብተኛ ይሆናሉ በነገሮች ሁሉ ሙተወሲጥ መሐከለኛ ይሆናሉ እንዲሁም تيسير الطاعة خير سرا يقرانال خير سرا يكبدهم خير سرا يጨንቅህም يعني نبي صلى الله عليه وسلم عنده يا الله سبحانه وتعالى وديتا ملك عنده هنا ይገልጻሉ الله ባሪያውን ሲወድ የሚሰጠው ነገር ምንድነው ጣዓን خير سራን ያገራለታል አይከብድህም خير ስራ እንደውም ምን ይላሉ ረሱል በአንድ ሐዲሳቸው ላይ يصاب المرعى رغم انفه ይላሉ الله ባሪያን ሲወድ አንዳንድ ጊዜ ሳትፈልግ አጅር እንድታገኝ ያደርጋል አንተ ሐጅ የመሄጃ ገንዘብ የለህም አቅም የለህም አንዱ ይመጣና ሐጅ ልውሰድህ ይልሃል ሱብሃንአላህ አቅም የለህም አላህ አጅር ረግመ አንፊ ሳትፈልግ አጅር እንድታገኝ ያደርጋል አላህ Subhanahu Wa Ta'ala አንተ ገንዘብ የለህም ይመጣና አንዱ ሰደቃ እንድትሰጥለት ገንዘብ ይሰጣል የኸይሩ ስራ ተጋሪ ትሆናለህ በተለያዩ ኸይሩ ስራዎች ላይ እንድትሳተፍ ትሆናለህ እንዲሁም ደግሞ ተይሰራ المعاصي መጥፎ ነገር ይከብዳል حرام ነገር ይከብዳል حرام ነገር ይጨንቃል አትችልም አይሳካልህም ብትፈልግ እንኳን በዘመኑ እንደምናየው አንዳንድ ወጣት እኔ እንደው ሴት ጠይቅ ያሳካልኝ ይላል አይደለም ለሐራም አላህ ስለሚወድህ ነው ያ ኢኽዋን አላህ ስለሚወድህ ነው አላህ ስለሚያፈቅርህ ነው ምናልባት يعني በሐራም ነገር እኮ ነው ኢኽዋን አላህ ቢጠላህ ግን ሐራም ላይ እንድትወድቅ ያደርግልሃል ወይም ይከፈታል ስለዚህ ምን መሆን አለበት ማለት ነው ያ ኢኽዋን አላህ ሲወደን መጥፎ ስራን يعني እንዲከብደን ያደርገናል አይከፈትልንም አይታየንም እንደዚህም ደግሞ حسن الخاتمه መጨረሻችን አላህ ያሳምርልናል አማሞታችን አናውቀውም ዛሬ እኛ ማንነታችንን እንዴት ሆነ እንደምንሄድ ሳናቀው ብዙ ደረጃ ላይ ደርሰናል ግማሹ የጀነት ካርድ የተሰጠው ይመስል ሌላውን ሲያስወጣ ሌላውን ሲያስገባ የፈለገውን ሲያስወጣ ለሱ ዋስትና የተሰጠው ይመስላል ነገር ግን አናውቀውም ነብዩ ሰለላሁ ዐለይሂ ወሰለም انما الاعمال بالخواتم የስራዎች ሁሉ ውጤት የሚታወቀው በመጨረሻቸው ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም እንዴት ሆነ እንደምንሞት አናቅም ያ ኢኽዋን ዛሬ አወለ ሶፍ ተሰልፌ ነገ የት ልሄድ እንደምችል አላቀውም ከነብዩ ጀርባ የነበሩ ሱሐባዎች ከፍሮ የሄዱ ሰዋባዎች እኮና ቃለን ኢኽዋን መጨረሻቸው ተበላሽቶባቸው ለዚህ ነበር የነብዩ ዱዓ اللهم حسن ختامي ጌታዬ መጨረሻዬን አሳምርልኝ ያሉ የመጨረሻ ነገር አሳስቧቸው ተጨንቀው ዱዓ ያደረጉት اذا الله سبحانه وتعالى ይወደዳቸውን ሰዎች አላህ የሚወዳቸውን ሰዎች ምን ያደርግላቸዋል መጨረሻቸውን ያሳምርላቸዋል እነዚህ እንግዲህ አላህ ሲወዳቸው በባሮች ላይ የሚታዩ ምልክቶች ናቸው በመጨረሻ የምንመለከተው ነገር ምንድነው ነማዚጅ من احبهم الله سبحانه وتعالى الله يودዳቸው ሰዎች الله سبحانه وتعالى ያፈቀራቸው ሰዎች الله ሲወድህ لو حبك الله አንተን ከወደደህ ምን እንደሚያደርግልህ ምን ሊሰጥህ እንደሚችል ስትመለከት ብዙ እናገኛለን በመጀመሪያ ደረጃ الله ከወደዳቸው ሰዎች أشرف الخلق الله صلوات الله عليه وسلم رسول الله نبي الأمي የነበሩት ታላቅ ሰው ነብዩ صلوات الله عليه وسلم ነብዩ الله ሲወዳቸው ለዚህ ሪሳላ ያጫቸው يعني ለዓለማት እዝነት አድርጎ ላካቸው الله سبحانه وتعالى ከዚያ በኋላ ከተላኩ በኋላ ከ6 ወራቶች በኋላ انقطاع الوحي የወህይ መቋረጥ አደጋ ደረሰ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ወህዩ ሲቋረጥባቸው ሰጉ ደነገጡ ለስድስት ወራቶች የአላህ ትእዛዝ ተቋረጠ የዚህ ሰዓት ላይ ፈሩ ተጨነቁ اذن ሙሽሪኮችም የነብዩን ሁኔታ ሲመለከቱ አይ ወዳከ ረብክ ያ መሐመድ ይላቸው ጀመር ጌታህ ተሰናበተ ጌታህ ዘነጋ ጌታህ ረሳህ አሏቸው ነብዩ አዘኑ ሰለላሁ ዐለይሂ ወሰለም ሰውናቸው ይሰማቸዋል አላህ Subhanahu Wa Ta'ala ግን መልሱን ሰጠላቸው خالق الكون كله والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فعاوى ووجدك ضالا فحدا يعني فكروا يا إخوان والضحى والليل إذا سجى بدوها من الله إلى الله سبحانه وتعالى برفادو ጊዜ من الله والليل إذا سجى ساكن ጸጥ ባለው ለሊትም من الله
ما ودأك ربك وما قلى أبشر يا محمد صلوات الله عليه وسلم التسنابسنهم الرسانهم الطلانهم من الله سبحانه وتعالى وللآخرة خير لك من الأولى يقطعوا أجر لا أنت تشالنا مጨረሻ حمار ነው ለምንድነው ነብዩ ቶሎ ወደ አላህ መገናኘትን የመረጡት ወደ አላህ መሄድን የመረጡት اختيار እኮ ነው የተሰጣቸው በዱንያ መቆየትን ትፈልጋለህ ወደ አላህ መሸጋገርን ሲባሉ በል الرفيق الاعلى بل الرفيق الاعلى ነበር ነብዩ ቃል ወደ መልካም ወዳጅ መሄድ ይፈልጋለሁ የሚጠብቃቸው የተሻለ ሀገር እንዳለ ያውቃል ረሱል ሰለላሁ ዐለይሂ ወሰለም وللآخرة خير لك من الأولى يعني لا أنت قطعوا ሀገር የተሻለ ነውና ይላቸዋል አላህ Subhanahu Wa Ta'ala يعني ألم يجدك ولسوف يعطيك ربك فترضى أبشر يا محمد صلوات الله عليه وسلم زارين داس كفوه زارين دتجانو زارين دمكرا ውስጥ እንዳስገቡ የምትወደው የሚያስደስትህ ነገር ደግሞ እንሰጣለን في الدنيا والآخرة በሁለቱም ሀገር ላይ የማታዝንበት ነገር ታገኛለህ ይላቸዋል አላህ Subhanahu Wa Ta'ala ነብዩ ያ መከራ ያ ችግር አለፈና የዓለማት መሪ ሆነው ነብይ ሆነው የተባረሩባትን መካ የሚወዷትን ምድር እንዲመለሱባት የበላይ ሆነው እንዲያስተዳድሩ አረጋቸው አላህ Subhanahu Wa Ta'ala በዱንያ ላይ የሚፈልጉት የተመኙት ይሄ ሪሳለተ ረብል ዓለሚን የዓለማቱ ሪሳላ ለሰው ዘር እንዲደርስ የተመኙት ሪሳላ እንዲደርስ አደረገላቸው አላህ Subhanahu Wa Ta'ala يعني الله የሚፈልጉትን ሰጣቸው አለም የጅድከ የቲመን ፈዓዋ ይላቸው አላህ Subhanahu Wa Ta'ala የቲም አልሆነ አላገኘንህም ረዳት የሌለህ ወላጅ አልባ ሆነ አላገኘንህም ጠበቅነህ ያ መሐመድ يعني ችግረኛ ሆነ አገኘንህ ረዳንህ ይላቸዋል አላህ እንግዲህ አላህ የነብዩን ሰለላሁ ዐለይሂ ወሰለም ለነብዩ ያለውን ፍቅር ለነብዩ ሰለላሁ ዐለይሂ ወሰለም ያለውን ውዴታውን ሲገልጽ ምላሹን ሲሰጥ بالقسم بمحلا يجمر الله سبحانه وتعالى والضحى والليل ياله بمحلا ينغروچون كبدت ياسايه تلقنتون ياملاكته لنبيو ያለውን ደረጃ እየገለጸ ውዴታውን يا اخوان ከዚህ በላይ ምን ክብር ያገኛሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በላይ አላህ Subhanahu Wa Ta'ala መዋስ ሰጣቸው መጠበቂያ ሲያደርግላቸው ምን ይፈልጋሉ አሽረፍ الخلق الله صلوات الله عليه وسلم ابشر الى الله سبحانه وتعالى الم نشرح لك صدرك ووضعنا عنك وذرك الذي أنقض ظهرك ورفعنا لك ذكرك ألم نشرح لك صدرك لبهنا لا سفال لهم إلى الله سبحانه وتعالى يعني ووضعنا عنك وذرك يعني أن شكمي هنا به النقر شكمونا لا نسال لهم الذي أنقض ظهرك يا كبدوه ينبرون شكم ورفعنا لك ذكرك اسكما تشرشوا دمو موساتهن كفا درقنه لا تشوال كبرهن سمهن ياون دي هنا درقنو اسكما تشوم قزي بلاي اسكيوم الكعام درز ينتسم يبلاي هنا ينورا إلا تشوال الله سبحانه وتعالى لمن فإنما الأسر يسرى يعني فإنما الأسر يسرى من قزيم كضيق من قزيم كجكر بحالا فتي متقال من قزيم كتوسنو مجانا نقوش بحالا الله بروني كفتوال لك قدم اندهلو عندهم بر سيزاقا ولتن بر كفتال የተወሰኑ ነገሮችን አላህ Subhanahu Wa Ta'ala ሲከለክለን የተሻለ ነገር ሊሰጠን መሆኑን እናውቅ ይገባል በሁለተኛ ደረጃ አላህ Subhanahu Wa Ta'ala ከወደዳቸው ሰዎች ውስጥ ሰይድና ኸዲጃ ኡመና ኸዲጃ ረዲየላሁ ዐንሃ እናታችን ኸዲጃ አላህ ስራውን ይወድላትና يعني የነብዩ ባለቤት ናቸው ነብዩ ከማን በላይ አፍቅረዋት ወደዋት የኖሩ ሴት ናቸው አላህ ስራቸውን ይወድላቸውና አላህ Subhanahu Wa Ta'ala እናታችን ኸዲጃ ሊሞቱ ሲሉ ሰይድና ጅብሪልን አለይሂ ሰላም ላከው في صحيح البخاري ومسلم በተዘገበው የአቡ ሁረይራ ሐዲስ ላይ ምን ይላል كانت تحتضر نزول سيدنا جبريل عليه السلام من السماء فيقول يا محمد إن الله يقرئ خديجة السلام فيقول لك يا محمد بشر خديجة بقصر من قصب في الجنة وقصب أي لؤلؤ لا صخب فيه ولا نصب من المريم تلاشوا نتاجن خديجة ليموتوا ودا آخر ليشقاقروا الله سيموتوا يا جنياتشوال سيهدوا يا جنياتشوال لكن لا الله እንደዛላ አደረገም يعني በዱንያ ላይ ያለች ምን ፈለገ አላህ Subhanahu Wa Ta'ala እናታችን ኸዲጃን ለሰሩት ለአላህ Subhanahu Wa Ta'ala ፈርተው ላደረጉት ስራዎች ላደረጉት ኺድማ ለእስልምና ላደረጉት አስተዋጽኦ የእናታችን ኸዲጃን ውዴታ አላህ መውደዱን ነብዩ ብቻ እንዲያውቁ አይደለም የተፈለገው እስኪው መልቂያማ ድረስ ያሉ ትውልዶች እንዲያውቁ ስለሚፈለግ አላህ Subhanahu Wa Ta'ala ጅብሪል ላከው አለይሂ ሰላም ኸዲጃን አሰላሙ አለይኩም በላት ከዚህ በላይ ክብር ይኖራል ኢኽዋን በመድር ላይ ብቸኛ አላህ አሰላሙ አለይኩም ያላት ሴት እናታችን ኸዲጃ ረዲየላሁ ዐንሃ አላህ ስራቸውን ይወድላቸውና በጀነትም ማበስራት ቤት ነው ጀነት ላይ ድካም የሌለበት ውድ ከሆኑ ማዕድኖች የተገነባች ሆነችን ጀነትን ቤት ደግሞ አበስራት ለምን የመጀመሪያ የእስልምና የዋሂ መውረጃ ቤት የነበረችው የሷ ቤት ነበረችና ለዛ ጀዛዋ ለዛ ምንዳዋ አላህ Subhanahu Wa Ta'ala ይሄንን ትልቅ ደረጃ ሰጣቸው እናታችን ኸዲጃን አላህ ስራቸውን ይወደድላቸውና እንግዲህ يعني ይሄ ምን መለከታቸው ነገሮች አላህ Subhanahu Wa Ta'ala ሰዎችን ሲወድ ምን ሊያደርጋቸው እንደሚችል ምን ደረጃ ሊሰጣቸው እንደሚችል እንመለከታለን
እና ጥንቃቄ እኛስ እንዴት ነው አላህ ከሚወዳቸው ሰዎች ውስጥ መሆን የምንችለው ሰዓድ ብን ሙዓዝ يعني سعد بن معاذ صحابي جليل الله سبحانه وتعالى سعد بن معاذ اسلمنا لتقبله ب30 عمته ነው እስልምናን በ30 ዓመቱ ተቀብሎ ወደ አኺራ የተሸጋገረው በ37 ዓመቱ ነው በ37 ዓመት ነው በእስልምና ውስጥ የኖረው ነገር ግን ሲሞት ምን ተከሰተ ነብዩ ሰለላሁ ዐለይሂ ወሰለም يعني ጀናዛውን መላእክቶች ተሸከሙት ሰውነቱ ወፍራም ነበር ሱሐባዎች ያ ረሱላህ ሰውነቱ ቀለለን ሲሏቸው ብቻችሁን የምትሸከሙት መሰላችሁ ከናንተ ጋር ጀናዛውን መላእክቶች ተሸክመውታል አሉ يعني وتحركت له عرش الرحمن ለማንም ተንቀሳቅሶ ማያቀው ለስሞት ለማንም ነብይ ተንቀሳቅሶ ማያቀው አርሽ ለሰዓድ ሞት ተንቀሳቀሰ የሰማይ በሮች የጀነት በሮች ሁሉ ተከፈቱለት መስጊዱ ሲገቡ ነብዩ ሶላቱል ጀናዛ ሊሰግዱ መስጊዱ ባዶ ነው ሰው እንዳይረግጡ እየተጠነቀቁ ይሄዱ ነበር ያ ረሱላህ መስጊዱ እኮ ፋዲ ባዶ ነው ለምን ተጠነቀቃላችሁ ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም እናንተ አታዩትም እንጂ ለሰዓድ ብን ሙዓዝ ጀናዛ ለመስገድ የወረዱ 70 መላእክት መስጊዱን ሞልተውታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም በመጨረሻም ቀብሩን ቀበሩት ከቀብር ሲመለሱ እናቱን አገኙት ያ ኡም ሰዓድ خفف حضنك وخفف دموعك لان الله فرح بموت سعد يا سعد النات حزنشن قنشي لقسوشن قنشي الله بسعد موت تدسቷልና አላህ ረሱሉ ሰለላሁ ዐለይሂ ወሰለም በሞቱ አላህ ተደሰተለት መላእክቶች ጀናዛው ላይ የተገኙበት የአርሹ الرحمن የተንቀጠቀጠለት ሰሃቢዩ ጀሊል ረዲየላሁ በ7 ዓመት እስልምና አላህ ሲወድ ምን እንደሚያደርግ ተመልከቱት እخوة الإيمان ይዘን እኛም የአላህ Subhanahu Wa Ta'ala ውዴታ ለማግኘት የቻልነውን ለጃ ማድረግ ጥረት ማድረግ አለብን በሩ ተዘግቶ ይሆናል ልንቆረቆረው ይገባል በዱንያ ላይ አላህ Subhanahu Wa Ta'ala ወዷቸው የተመለከትናቸው ሰዎች ነማዝ ጀሚላ ልዩ ሆኑ ምሳሌዎች ናቸው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት فما منكم من احد في الجنه الا ويحاضره ربه محاضره فيقول له يا فلان اني راض عنك فهل انت راض عني الله Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ያንዳንዱን ሰው የውመል ቂያማ ጀነት ላይ محاضره لقاء ወይም ደግሞ ንግግር ያደርግለታል እከሌ በስማችን ጠርቶ እኔ አንተን ወድጃለሁ አንተ ወደኸኛል ብሎ ይጠራዋል ረሱሉ ሰለላሁ ዐለይሂ ወሰለም ምናልባት በዱንያ ላይ እኛ ይሄን የመባል ጣል እናገኝ እንችላለን ነገር ግን ነገ የውመል ቂያማ አላህ ዘንድ ዛሬ ከተስተካከለን ዛሬ አላህ Subhanahu Wa Ta'ala ውዴታ ለሚያገኙ ሰዎች ለመሆን ከጣርን ይሄንን መጨረሻ እናገኘዋለን ወይም ይሄንን ደረጃ እናገኘዋለን እንግዲህ ሰሃባዎች እነዚህ አላህ Subhanahu Wa Ta'ala በትክክለኛው ፈለግ ተከትለው ይሄዱ የነብዩ ሰለላሁ ዐለይሂ ወሰለም ሰዎች በዱንያ ላይ ይሄንን ደረጃ አግኝተውታል አላህ Subhanahu Wa Ta'ala በትክክል ታዘዙት የአላህ Subhanahu Wa Ta'ala ያኒ ውዴታ አገኙት በትንሽ ስራዎችም ቢሆን እኛም ደግሞ ይሄንን ውዴታ ይሄንን ፍቅር በተወሰኑ አላህ ዘንድ ሊያቀርበው የሚችሉ ስራዎች ሰርተን ትንሽም ነገር ቢሆን አላህ ዘንድ ነገጧት ጀነት ለማግኘት እንችል ዘንዳ ለነዚህ ኸይር ስራዎች ልንሽቀዳደም ልንሯሯጥ ይገባናል እንግዲህ يعني الله سبحانه وتعالى ምን ላል የመጨረሻ እንደምንመለከተው ባሮቹን እንደሚወድ ወይም ደግሞ እንደሚያፈቅር يعني ይሄንን ሐለቀተል ኢልም ለአላህ Subhanahu Wa Ta'ala ምን ያህል እንደሚወዳቸው እንደሚያፈቅራቸው የትእዛዙን ትልቅነት የሚመለከቱ ሰዎችን ሲመለከት በሐዲስ አልቁርሲ ነብዩ ምን ላሉ ኢነ ሊላሂ መላኢከቱን يطوفون في الطرقات يلتمسون حلقة الذكر የአላህ Subhanahu Wa Ta'ala መላእክቶች አሉት ሐለቀት ዚክርን ወይም ደግሞ ስለ ዲን የሚመካከሩበትን ቦታ እየተንቀሳቀሱ የሚያዩ መላእክቶች አሉት አሉ ረሱሉ ሰለላሁ ዐለይሂ ወሰለም فإذا وجدوا قوما يذكرون الله تنادوا حلموا إلى حاجتكم فيخفونهم بأجنحتهم من الأرض إلى السماء يعني يترارالو تترارتهم ወደ ሀጃችሁ የምትፈልጉት ነገር ተገኝቷል ሰዎች ስለ ዲናቸው ስለ ጌታቸው እየተመካከሩ ነው ብለው ይሄንን ስብስብ በአጅኒሃቸው ይዘውት ይወጣሉ አሉ ረሱሉ ሰለላሁ ዐለይሂ ወሰለም ሐዲሱ በጣም ትልቅ ሐዲስ ነው ወይም ረጅም ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ ያወቀ መላእክቶቹን ይጠብቃል كيف وجدتم عبادي ባሮችን በምን አይነት ሁኔታ ላይ ያገኛችኋቸው ኢላ አላህ Subhanahu Wa Ta'ala ጌታችን ሆይ ባሮችህን ويحمدونك ويسبحونك ويذكرونك ويمجدونك يعني አንተን ሲያሞግሱ አንተን ሲያወድሱ አንተን ከፍ ሲያደርጉ አገኘናቸው ይላሉ ወሐራኡኒ አላህ እኔን ተመልክተውኛል እኔን አይተውኛል የሚያመሰግኑኝ የሚያወድሱኝ ከፍ የሚያደርጉኝ ይላል فيقولنا لا يا رب لم يروك يعني أنتني ما يتدل تسطاچوم فكيف لو رأوني بيعون انديت يهونالو الى الله سبحانه وتعالى يقولون لو رعوك كانوا اشد لك عباده بيعوه كزي كالوبت يبلطه لانت تزازاجنا بانت ممريا لاي قط بلو يميقومو يهونالو يعني واشد لك تمجيدا وتحميدا واكثر لك تسبيحا انتم بتام كمياموغسوت كمياودسوتنا كميقربوت ውስጥ ይሆናሉ يعني ما يطلبون من فلغوا ነው እንዲህ የሚያደርጉት الى الله سبحانه وتعالى يطلبون الجنه جنة فلغوا
ነው ይሉታል هل رأوها جنة بجي فطركواتن بوتا يقواتل قالوا لا يا رب عليواتم فيقول فكيف لو رأوها بيوات انديت يهونوا نبر الى الله سبحانه وتعالى يقولون لو انهم رأوها كانوا اشد عليها حرصا واشد عليها طلبا وعظموا فيها رغبة لسوالاتቸው ጉጉት ወይም እሷ ዘንድ ሊያስገባቸው የሚሰሩ ስራዎችን ከማንም በላይ በጉጉት ከሚሰሩ ይሆናሉ ይላሉ فيقول فبما يتعوضون كمن نطبقاቸው ይፈልጋሉ الى الله سبحانه وتعالى فيقول يعني يتعوذون من النار كجهنم كسات እንድትጠብቃቸው ይፈልጋሉ هل رأوها አሁንም ይጠይቅ على الله እቺን ጀሃነምን አይተዋታል ተመልክተዋታል الله لا يا رب لم يروها የማየት እድል አልተሰጣቸውም ወይም አላዩዋትም ይላሉ ከዚያ በኋላ በህይወት እንዴት ይሆን ነበር ሲላቸው يعني لو رأوها كانوا اشد منها فرارا واشد لها مخافة يعني ለሷ ያላቸው ሽሽት ወይም ለሷ ያላቸው ጭንቀት ይጨምር ነበር فيقول الله اشهدكم يا ملائكتي اني قد غفرت لهم الى الله سبحانه وتعالى ውዴታው እናንተ መላእክቶቼ ምስክር ሁኑ እነዚህን ባሮችን ምሪያቸዋለሁ ይሄን ሐዲስ አቡ ሁረይራ في صحيح البخاري ومسلم በተዘገበው ሐዲስ ላይ የገለጹት ሐዲስ ነው አላህ ምን ያህል እኛን ይወደናል يعني ምን ያህል ያፈቅረናል ከዚህ በላይ ምን እንፈልጋለን يعني ለኛ فقراء مساكين ደካሞች ወይም يعني ምንም ነገር ለሌለን ሰዎች አላህ ይሄን ያህል ሲቀርበን ወይም ደግሞ አላህ ይሄን ያህል ውዴታውን ሲገልጽልን እኛ ደግሞ መሆን አለብን እነዚህን ያሉትን ተሞክሮች የአላህን ውዴታዎች ተመልክተንና አይተን ራሳችንን የአላህ ውዴታ ለማግኘት ሙባደራ ማድረግ መቻኮል የቻልናቸውን ጥረቶች ሁሉ ልናደርግ ይገባናል ለዚህም ኹጥባ በኹጥባ እንቅስቃሴያችንን ረዘም አድርገን يعني ራሳችንን እየፈተሽን ምን አይነት አህዋል ላይ ነኝ ያለሁት ምን አይነት ሁኔታ ነኝ ያለሁት እነዚህን ማድሪዎች ስንመለከት ነብዩ ويغفر لك الله ما تقدم من ذنبك ያለፈው ወንጀል የተማረላቸው ነብይ የአላህ ውዴታ ለማግኘት ሌት ከቀን ሲለፉ ነበር وجدت ان اقاتل في سبيل الله ثم اقتل ثم احيا يا رسول يعني بالله መንገድ መሞትን መጋደልን ፈልጋለሁኝ ምን ለመሆን የአላህ ውዴታ ለማግኘት ምንንም አይፈልጉም ውዴታውን ለማግኘት ነበር ويغفر لك الله ما تقدم من ذنبك وما تأخر ያለፈው ወደፊት ያለው ወንጀል ተምሮልሃል የተባሉት ነብይ ሰለላሁ ዐለይሂ ወሰለም ውዴታውን ለማግኘት ይጥሩ ይለፉ ነበር እኛስ በወንጀል የተጨማለቀ ነው ሐያታችን ከአላህ ትእዛዝ የወጣው ሰዎች ብዙ ጊዜያችንን አላህ በማይፈልገው ነገር ላይ ያሳለፍን የሆንን ሰዎች ምን መሆን አለብን ምን ሆነን መገኘት አለብን ከዚህ የበለጠ አሽድ ሕርስ ጉጉታችን ከፍ ያለ ሊሆን ይገባዋል የአላህን ውዴታ ለማግኘት የአላህ Subhanahu Wa Ta'ala ዘንድ መልካም ቦታ ለማግኘት ጥረት ማድረግ አለብን ኢዘን በዚህ ላይ ሙባደራ ልናደርግ ልንቻኮልበት ይገባል يعني ነገሩ ከባድ ነው መሸቃ ነው እንደፈጠን እንደ ፍላጎታችን ቶሎ የሚከፈት በር የለም كما يقال علماء الاسلام ይላሉ لا تسأم وقوف باب ربك ولو طرت ይላሉ አላህ በር ላይ ቁማችሁ መቆርቆርን አትሰልቹ ብትባረሩ እንኳን አንድ ቀን መከፈቱ አይቀርም اذا فتح الله الباب للصالحين በሩ ለሷሊሆች ሲከፈት ለመልካም ባሮቹ ሲከፍተው በሩ ላይ ከቆምክ ተለጥፈህ እንኳን መግባት ትችላለህና ሙከራ እናድርግ ሙሐወላ እናድርግ በአንድ ጊዜ የሚመጣ አይደለም በጥረት ግን የምናገኘው ነገር ስለሆነ ምናልባት አላህ ዘንድ ሊያቀርቡ ይችላል ብለን የምናስባቸው መልካም ስራዎች ሁሉ ለመስራት ተውበት አድርገን ወደ አላህ ተመልሰን አላህ ከሚወዳቸው ከሚያፈቅራቸው ሰዎች ለመሆን እንደዚሁም ይሄ የሚያሳየን የአላህ ውዴታ ከሆነ ከአላህ ጋር ያለን ግንኙነት መሆን አለበት እንዲህ የሚወደነን እንዲህ የሚያፈቅረንን ጌታ ልንወነጅለው ትእዛዙን ልንእምቢ ልንል ወይም ደግሞ እሱ ያዘዘው መንገድ ላይ አለመገኘታችን ምን ያህል አደጋ መሆኑን ተመልክተን በአላህ ትእዛዝ ላይ መገኘት እንዳለብን ውዴታውን በፍቅር መመለስ እንዳለብንና እሱ በሚፈልገው መንገድ ላይ መገኘት እንዳለብን ነው የሚያሳየን جعلني الله إياكم ممن يستمعون القول فيتبعون أحسنه وبالله التوفيق والسلام عليكم ورحمة الله وبركاته